መርጌታ ጽጌ እንኳን ደህና መጣህ። ድምፅህን አሰማንና መርጌታ ቀጸላ ይቀድመሃል፣ እሱ ይናገራል። እንኳን ደህና መጣህ መርጌታ ጽጌ። እንኳን ደህና ቆያችሁኝ። እንዴት አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላም አለ ሆይ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ተሐድሶ በሚል ቋንቋ ትታወቃለህና ይሄ ተሐድሶ የሚባለው እንቅስቃሴ በዚህ ዘመን በዚህ ጊዜ ትክክለኛ ጥያቄ ነው ወይ? ተሐድሶ የሚለው ቃል ማይክህን ክፈትና እስቲ በመጀመሪያ ተሐድሶ አስፈላጊ ነው ወይ የሚለውን እስቲ ጫና አድርገህ ተናገር። እሺ፣ ያው ዛሬ ጥሩ መወያያ ርዕስ ይዘህ ነው የመጣኸው መርጌታቸው። ምናልባት እንግዲህ ተሐድሶች እያሉ ሰዎች እንደ ማዕረግ ይጠሩናል። ተሐድሶ ማዕረግ አይደለም። ተሐድሶ ሃይማኖትም አይደለም። ተሐድሶ የሆነ አፍራሽ ግብረ ኃይልም አይደለም። ተሐድሶ ሲባል እንግዲህ ተፋልሶ ወይም ደግሞ ቆሽሾ ማለት አይደለም። ተሐድሶ ራሱ ትርጉም አለው። መታደስ ማለት እንግዲህ ካረጁበት ወይም ደግሞ ካፈጁበት ነገር እንደገና ልክ እንደ ንስር ኃይላቸውን አድሰው ሸንኮፋቸውን አራግፈው እንደገና ወደ አዲስ ነገር ወደ አዲስ ማንነት የሚመጡበት አይነት ትርጉም አለው ብዬ ወስዳለሁ። ከእግዚአብሔር ቃል አንጻር ግን ተሐድሶ ሲጀመር ምንድን ነው የሚለውን ከማየታችን በፊት እንዳልከው የተጠየቁት ጥያቄ ተሐድሶ ያስፈልጋል አያስፈልግም ነው። በአራት ነጥብ ጥያቄው ራሱ አስፈላጊ ነው ወይ በዚህ ዘመን አሁን ባለበት የቤተክርስቲያን? አዎ፣ ጥያቄው በአራት ነጥብ ከአራትም ነጥብ በላይ ከሆነ ጨምረንበት ተሐድሶ ያስፈልጋል። ጥያቄውን የፈጠርነው እኛ አይደለም። በነገራችን ላይ እኛ ሳንሆን ራሱ እግዚአብሔር ነው የተሐድሶ ጥያቄ ለሰው ልጆች ያቀረበው። ምናልባት እሱን በማስረጃ በመጽሐፍ ቅዱሳዊ አስተምሮ በደንብ አድርገን እናየዋለን። እግዚአብሔር ከጥንት ጀምሮ እግዚአብሔር ሰው ከወደቀበትና ከሰው ጋር ኪዳን ከገባበት ጊዜ ጀምሮ የሚያደርገው ጥሪ የተሐድሶ ጥሪ ነው። የተሐድሶ ጥሪ ነው። የመመለስ ጥሪ ነው። ስለዚህ ተሐድሶ አስፈላጊ ነው። ተሐድሶ አያስፈልግም የሚል ሰው በቃ እንዳረጀሁ እንዳፈጀሁ እንዳለ እንዲሁ ያለኝን እድሜ ጨርሼ ልሙትና በዛው ባሮጌ ማንነቴ ልኑር የሚል አካል። ነገር ግን አዲስ ለውጥ ማየት ፈልጋለሁ፣ ከገባሁበት አሮጌ ማንነት መውጣት ፈልጋለሁ የሚል አካል ግን ተሐድሶ አያስፈልግም የሚል አይመስለኝም። ስለዚህ የኔ ሐሳብ በተጠየቁት ጥያቄ መሰረት ተሐድሶ አስፈላጊና አስፈላጊ ነው። እንግዲህ ከዛ በኋላ ያለውን ዝርዝር ሐሳብ ግን ቅድም መግቢያህ እንደተናገርከው እያንዳንዱን በዝርዝር እንመጣበትና በደንብ አድርገን እናየዋለን ከምን አንጻር እንደሆነ የሚለውን ለማለት ነው። ተባረኩ። ቀጥሉ። ጥሩ ነው። ተሐድሶ ለምን እንዴት ምናምን የሚሉትን እንመጣለን። ተሐድሶ በትርጉም ደረጃ ስለሚታወቅ ያስፈልጋል ወይስ አያስፈልግም ለሚለው አስፈላጊነቱን ነው እየተናገርን ያለ ነው። ወንድማችን ዮሐንስ ማይክን ክፈተውና ሰላም በለን። ከዚያ መርጌታ ጽጌ ሀሳቡን ይገልጻል። ከዚያ ቀጥለህ ታደርጋለህ። ሰላም በለን። እንኳን ደህና መጣ ወንድማችን። እግዚአብሔር ይመስገን። ሰላማችሁ ይብዛ ቅዱሳን፣ በዚህም ያላችሁ ከኋላም ያላችሁ እግዚአብሔር ይባርካችሁ። መምህር ጌታቸው ተባረክ። ርዕሰተ ሃይማኖት መርጌታ ቀጼ ጠፍተሃል። ብሩኩን እንኳን ደህና ስላየን ደስ ብሎናል። ድምፀ ተሐድሶ ዚስ ዴይስ በቅርቡን ያወኩ ተባረክ። ጥሩ ነገር አለ። መርጌታ ጽጌ ወዳጄ እግዚአብሔር ይባርክ ከነ ቤተሰብህ። ሰላማችሁ ብዝት ይበል። እሰማለሁ። ታንኪዩ። እሺ መርጌታ ጽጌ ማይክን ትከፍተውና ተሐድሶ በዚህ ዘመን ጥያቄው ትክክል ነው ወይ? ያስፈልጋል ወይ?
ብዙ ሰዎች የተሐድሶ ጥያቄ ከንቱ አየር ላይ ያለ ጥያቄ ነው እያሉ ነው ያሉት እና አንዱ የሚሉት ተሐድሶ ትላላችሁ እንጂ በዚሁ አጋጣሚ ሶስታችሁም አራታችሁም ትመልሳላችሁ። ተሐድሶ በታሪክ በተለይ በቤተ ክርስቲያን ታሪክ ተከናውኖ ተፈጽሞ የማይታወቅ ነገር ነው እና ቅዠት ነው ያላችሁበት፣ ተሳክቶ አያቅም የሚል መከራከሪያ ነጥብ አላቸው። ምን ትላለህ መርጌታ ጽጌ? በዚህ ጉዳይ ላይም አንዴ ተጠይቀ ነበርና ተሐድሶ ያስፈልጋል ወይ? እሺ፣ አመሰግናለሁ። እግዚአብሔር ይባርካችሁ ሁላችሁንም ወንድሞችን ከታች ሆናችሁ የምትከታተሉ ሁሉ። በዚህ ጉዳይ ላይ ደጋግመን በጣም ደጋግመንም በማይሰለች ሁኔታ ብንነጋገርበት በጣም መልካም ነገር ነው ብዬ አምናለሁ። እንዳልከው ተሐድሶ በታሪክ ተሳክቶ አያውቅም፣ እንደው መነካካቱ አስፈላጊ አይደለም፣ ባይታሰብ ጨርሶ የሚሉ ሰዎች ምናልባት ከሁለት አቅጣጫ እንደው አካሄዳቸውን ልንበይነው እንችላለን። አንደኛ ስንፍና ነው። ቤተክርስቲያን በአፍጢሟ ትደፋ፣ የፈለጋት ትሁን፣ ህይወት ይበላሽ፣ ህይወት ይጥፋ፣ ቤተክርስቲያኒቱ ይመቸኛል ይጠቅመኛል ብላ ከተቀበለችው ትከተለው፣ ትቀበለው፣ መብቷ ነው አይነት የግዴለሽነት ጉዞ የሚታይባቸው ሰዎች አይነት ናቸው። ሌላው እንግዲህ ተስፋ ቢስነት ነው፣ በጣም ተስፋ መቁረጥ እና ይሄ ነገር በእውነት ለመናገር ተሐድሶ ተሳክቶ አያውቅም። እንደዚህ ሞራላችንን እየገደል ነው። ተሳክቶ አያውቅም ብቻ ሳይሆን መጀመርም የለበትም ብሎ እንደው እርፍ ማለት አንድ ነገር ነው። ሞራላችንን ከገደል ነው። አዎ ተሐድሶ ሊሳካ አይችልም፣ ተሳክቶ የማያውቅም ማለት ይቻላል። ተሳክቶ የማያውቀው የጥፋት ሰዎች ወይም ደግሞ ለጥቅም ያደሩ ሰዎች፣ ሰማያዊውን ፍርድ ያላገናዘቡ ሰዎች የሚያስተምሩት ትምህርት ነውና ከባድ ኑፋቄ፣ ከባድ ክህደት፣ ከእግዚአብሔር ጋር በትልቁ የመጣላት መንገድ ነው ብዬ ነው የማየው እኔ። እና ባይሳካስ፣ እሺ እስካሁን ባይሳካስ፣ ሞከሩት፣ አልሳካላቸው አለ፣ ተገነጠሉ፣ ወጡ፣ የራሳቸውን ቸርች እየያዙ ይሄዱ እንበል እና እኛስ ምን እንሁን? በቃ ተስፋ የመቁረጥ ትምህርት እንክፈት? ተስፋ የመቁረጥ ዩኒቨርሲቲ እናቋቁም? ምን እንሆን? እኛስ ስህተቱን እያየን ጥፋቱን እያየን ቤተ ክርስቲያን የሞት መጻሕፍትን እየጻፈች ተመችቶኛል እያለች ይሁን ከተመቸሽ እያልን እናበረታታ ወይስ ምን እናድርግ? እና ይሄ በጣም አደጋ ነው። እውነት ለመናገር ምናልባት በዓለም ልዩ ተልእኮ የጠነሰሱ ሰዎች፣ ልዩ ተልእኮ ያረገዙ ሰዎች ሊሆኑ ይችላሉ። ይሄንን ሐሳብ እንደዚህ የሚያደርጉት ተስፋ የሚያስቆርጡ ጥቅሶች፣ ተስፋ የሚያስቆርጡ ወደኋላ ያሉ ታሪኮች እየተሰበኩ ተስፋ ቢስነትን ማስፋፋት ነውና ይሄ አደጋ ነው። ከእግዚአብሔር ጋር መጣላት፣ የሕዝብን ሕይወትም እንደ ቀልድ ማየት ይሆናል ነው ምለው እና ተሐድሶ ለድርድር የማይቀርብ አስፈላጊ ነው። እንዴ ተሐድሶ እኮ ሕይወት ነው። ተሐድሶ ስም ሊሆንም አይገባውም። ሲጀመር እንደው ክፉዎች ሁነን ስም አደረግነው፣ መለያ የጥላቻ ስም አደረግነው እንጂ ተሐድሶ ሕይወት ነው። በቃ ምንም ወደ ሌላ ወደ ምንም የማንወስደው ተሐድሶ የሕይወት ጎዳና ነው። ተሐድሶ የቅድስና ጎዳና ነው። ተሐድሶ አጥርቶ የማየት ጎዳና ነው። የማጥራት ጉዳይ ነው። ተሐድሶ ሌላ አይደለም። ራሱ እግዚአብሔር ነው ስነ ፍጥረትን በገለጠ ጊዜ ጀምሮ ተሐድሶን የገለጠና ያሳየ። ገነትን ያክል የምታምር ደስ የምታሰኝ ቦታ ፈጥሮ ያበጃትና ይጠብቃት ዘንድ አዳምን ሲያስቀምጠው በየቀኑ ተሐድሶ እንዲኖራት ነው፣ ሌላ አይደለም። ብትተው ባያበጃት፣ ባይኮተኩታት፣ ባይጠብቃት የገነት ሕይወት በተፈጠረችበት መልክ እኮ አይቀጥልም። እና
እንደው እውነት ለመናገር ይህንን አስተምሮ የሚያቀነቅኑ ሰዎች ወይም ደግሞ ኦርቶዶክሳውያን ወንድሞቻችን ተሰርታ ያለቀች ናት የሚሉ ሰዎች አሉ። በቤተ ክርስቲያናችን ውስጥ ቤተ ክርስቲያን ተሰርታ አልቃለች። አሁን መኖር ብቻ ነው። ማስረዘም፣ ማሳጠር፣ ማስፋት፣ ማጥበብ ምናምን የሚባል ነገር የለም። ተሰርታ አልቃለች፣ ተፈጽማለች፣ ፍጽምት ናት። መኖር ነው ብቻ ከኛ የሚጠበቀው ብለዋል። ይሄማ ጥሩ ነበረ። ተሰርታ ማለቋን እኛም በእርግጠኝነት እናምናለን። ተሰርታ ያለቀች የተፈጸመች ቤተክርስቲያን መሆኗን እናምናለን። ነገር ግን በህይወት ጉዞዋ ያንን ተፈጥራ ያለቀችበትን መልክ ይዛ ነው ወይ ያለችው? ያ የተፈጠረችበት መልክ አሁን አለ ወይ? የሐዋርያት መልክ አለ ወይ? የጌታችን መልክ በህይወቷ አለ ወይ? የመዳን መንገድ የተባለው ትምህርት አሁን በእውነት በህይወት በግልጽ እየተሰበከ እየተነገረ የአቋም ውሳኔ ተደርጎ ተወስዷል ወይ? እግዚአብሔር አብ ለደህንነታችሁ ይሄውላችሁ ብሎ የሰጠን የቤዛነት መስዋዕት የዘላለም የህይወት መንገድ በብቸኝነት ስፍራውን ይዞታል ወይ? ይሄ ሁሉ በግልጥ አሁን እየታየ በሌለበት ሁኔታ ቤተ ክርስቲያን ተሰርታ ያለቀች ንጽሕት ናት ብሎ መናገር ሞኝነት ነው፣ መዘናጋት ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ አሁን መጽሐፉ ካጠገቤ የለም፣ ምናልባት የመጨረሻው ምዕራፍ አይ ቲንክ ስልክ ገብቶበታል ይመስለኛል። ከስልክ እስኪመለስ ድረስ ለሁላችሁም እንግዲህ አንድ ማሳሰቢያ ልንገርና እንዲህ አለው መጣ። ጥሩ እሺ፣ በዝርዝር ሁኔታ ሳትገባ ተሐድሶ አስፈላጊነቱን ጠቅልልንና እያንዳንዱ ዲቴል ደግሞ እንገባበታለን። በቃ ተሐድሶ በጣም አስፈላጊ ነው። የፊት መጨማደድ ወይም እንዲህ አይነት ነውር ሳይኖርባት የተቀደሰች እድፈት የሌለባት ሆና እንድትቀጥል መንፈስ ቅዱስንና ደሙን የሰጠ ጌታ እርጅና ጉስቁልና እንዳያገኛት ስለፈለገና ያም እንደሚገጥማት ስለሚያውቅ ነውና ተሐድሶ ወሳኝ ነው። ታንኪዩ። እሺ ምርፋቅ ማይክን ክፈትና እስቲ ሐሳብህን አጋራን። ከወዴት ነህ? ከዚያ ወደ ጆን እመጣለሁ። ምርፋቅ ስላላወቅኩ ነው፣ ይቅርታ። አመሰግናለሁ። በቅድሚያ እድሉን ስለሰጣችሁኝ እጅግ አመሰግናለሁ። ወደዚህ ወደ ሰሜኑ ክፍል ነው። ይሰማል? እየሰማን ነው። ከወዴት ነው ትሶ ቤተ እምነቶት? እኔ ያው ቤተ እምነት ኦርቶዶክስ በሆንም ኦርቶዶክስ ቤተክርስቲያን መታደስ አለባት ብዬ ነው የማምነው። ምክንያቱም ተሐድሶ ለሰው ልጆች አስፈላጊ ነው። ቤተክርስቲያን መታደስ አለባት። ቤተክርስቲያን መታደስ እኮ ሰዎች ትምህርት የሚማሩት እውቀት የሚያውቁት ለመታደስ ለመሻሻል የበለጠ ትክክለኛውን ነገር ለመከተል ነው እና ቤተክርስቲያን ደግሞ በጊዜ ሂደት ብዙ የስህተት ትምህርቶችን አቅፋ እና ደግፋ ይዛለች። ስለዚህ ቤተክርስቲያን መታደስ አለባት ስንል አንዲት ቤተክርስቲያን ብቻ ማለት አይደለም። ሌሎች ቤተክርስቲያኖችም ተቋማት የሆኑ ሁሉ መታደስ አለባቸው። ምክንያቱም እየታደሱ ዕለት ዕለት ራሳቸውን እያዩ ራሳቸውን እየተመለከቱ ወደ ትክክለኛው ነገር እየገቡ ካልሄዱ
እንደተባለው ማርጀት ማፍጀት ከነበረው እውነት መራቅ ይሆናልና ተሐድሶ በጣም አስፈላጊ ነው። እንደ ግልም እንደ ተቋምም እንደ ቤተክርስቲያንም ተሐድሶ በጣም አስፈላጊ ነው። ንስሐ የሚባለው ነገር እኮ መታደስ ነው። በቤተክርስቲያን ታሪክም በጣም የታደሱ የሚባሉ ሰዎች አሉ። ከእርጅናቸው ተላቀው እንደገና የወጣትነት ስሜት እንዲሰማቸው እንደ ወጣት እንዲሆኑ። ለምሳሌ እኛ በቅኔ ቤት ታሪክ እንደሚተረከው አብርሃምና ሳራ ልጅ መውለድ የቻሉት ታድሰው ነው እንጂ አርጅተው ነበር፣ ሸምግለው ነበር። የቅድስት ድንግል ማርያም እናት አባቶችም እንዲሁ በታሪክና በትውፊት አርጅተው ሸምግለው ግን ታድሰው ነው መውለድ የቻሉት እንጂ እንደሸመገሉ እንዳረጁ መውለድ አልቻሉም። ስለዚህ በጣም የታደሱ ታድሰዋል የሚባሉ በጣም ብዙ ሰዎች አሉ በመጽሐፍ ቅዱስ ውስጥም። ለምሳሌ እነ ካህኑ ስምዖን ታድሶ ነው የጌታን ማዳን ማየት የቻለው እንጂ በጣም አርጅቶ ነበር ይባላል። እና መታደስ በቤተ ክርስቲያንም አስፈላጊ እንደሆነ ይታወቃል። ነገር ግን መታደስ የሚለውን ከአንድ ጊዜያዊ እንቅስቃሴ ጋር ከሆነ ወንጌል መሰበክ አለበት ብለው ወንጌል እንዲሰበክ ከሚተጉና ከሚጥሩ ሰዎች ጋር አያይዞ እኛ እንታደስም ማለት እኛ እንደደነቆርነ ዝም ብለን እንትን እንዳልነ እንደደነደነ እንደዚህ እንደፈሮን ኑረን እንሞታለን እንደማለት ነው። እና መታደስ በጣም አስፈላጊ ነው። ቤተክርስቲያን ደግሞ ዕለት ዕለት መታደስ፣ ዕለት ዕለት በንስሐ መታጠብ፣ በቃሉ መንጻት፣ በቃሉ ማደግ፣ በቃሉ መበርታት፣ በቃሉ መኖር አለባት። ያን ስታደርግ ነው ታደሰች የሚባለው እንጂ እና ተሐድሶ በጣም አስፈላጊ ነው ባይ ነኝ። ታንኪዩ በሚቀጥለው ደግሞ ይናገራሉ። ታንኪዩ እናመሰግናለን። ከተናገራችሁ በኋላ ተናጋሪዎች ማይካችሁን መዝጋት አለባችሁ። መጋቢ ሃይማኖት ነው ምርፋቅ ሚዩት ያርጉልኝ። ሚዩት ያርጉ አንድ ጊዜ ምርፋቅ። እሺ መጋቢ ሃይማኖት ነው ወይ መምህር ሃይማኖት ነው አይታወቅም። እዚህ ላይ እስቲ አንዴ ማይክሮን ይክፈቱና ሰላም ይበሉን። ከየት ነዎት? መጋቢ ሃይማኖት እየሰሙን ነው ወይስ መምህር ሃይማኖት? ኃይሌ ኦኬ፣ ኃይሌ እሺ፣ ማይክ ይክፈቱ። እንደምን አሉ? ሰላም። ማይክ ማንን በሎት? ሰላም ነው። እንግዲህ እንደ እግዚአብሔር ፈቃድ እኔም መጥቻለሁ። ኃይለ ማርያም ባላለሁ። እሺ ከየት ኖት? እንግዲህ ስላላወቁ ነው። በተረፈ የገቡት ወንድሞቼ መምህራን የሆኑ እንዲሁም ዲያቆናት ሰላም ነው። ኔትወርክ ጥሩ አይደለም፣ ይስተካከላል። ታብታብ እያደረጋችሁ ኔትወርክ የለም። አዎ ቆይ ይጠብቁን ትንሽ። ኔትወርክ ጥሩ አይደለም፣ ይጠብቁን፣ እሰጥዎታለሁ። ቆይ አንዴ ሚዩት ያርጉልኝ። እየተቆራረጠ ስለሆነ የምንሰማው እስኪስተካከልልዎት ድረስ ትንሽ ይቆዩ። ሚዩት እንዳደረጉ ይቆዩ። ወዳጄ ዮሐንስ ወደ አንተ ልምጣ። መርጌታ ያለሉል እንኳን ደህና መጣህ። እንዲሁ ማይክ ከፍተህ ሰላም በለንና ማይክህን ዝጋልን። ወንድማችን ዮሐንስ አሁን እጠይቃለሁ፣ ተሐድሶ ያስፈልጋል የሚሉት ውስጥ ነህ አንተ ወይስ አይደለም? ከዚያ አብረህ እንድትመልስልኝ ፈልገው። ተሐድሶ በግለሰብ እንጂ በቤተ ክርስቲያን ደረጃ ተሐድሶ የሚባል ነገር የለም። እንዴት የእግዚአብሔርን ቤተ ክርስቲያን ታድሳላችሁ ይላሉ። ይህንን ነገር ዛሬ ለህዝቡ ግልጽ ማድረግ አለብን። ቤተ ክርስቲያን አትታደስም፣ በግል ግን እኛ ህይወታችን ይታደሳል ይላሉ። ምን ትላለህ ወንድማችን ዮሐንስ? አውደ ወንጌል ሰላም በሉ። ሰላም ብያለሁ ወንድሞች፣ መምህር ጌች
እንኳን ደህና መጣህልን። ሁላችሁም መርጌታ ጽጌ ቀሲስ ራሱ ቅድም ሲናገር የነበረው ሁላችሁም ሰላም ብያለሁኝ። ጌታ ጸጋና ሰላም እየደና ነው። ተባረኩ። እሺ ቀጥለህ ትናገራለህ። አስብበት። ወንድማችን ጆን ወደ አንተ እንምጣ። ኦርቶዶክሳውያን የሆናችሁ አትታደስም፣ መታደስ አይቻልም የምትሉ ሰዎች፣ በስርዓት የምትጨዋወቱ ሰዎች አንዳንድ ቁጥር ጻፉልኝ፣ ለይቼ አስገባችኋለሁ። እሺ ወንድማችን ዮሐንስ። እሺ አመሰግናለሁ መምህር ጌታቸው፣ እግዚአብሔር ይባርክ። በጣም ትልቅ አጀንዳ፣ ትልቅ ሀሳብ ነው የተነሳው። እንግዲህ ያው በጣም መታደስ አለባት ቤተክርስቲያን። ቤተክርስቲያን ስል እንግዲህ የክርስቶስ ቤተክርስቲያን ነኝ የሚል በሙሉ በቤተክርስቲያን የሚጠራ ክርስቶስ ማዕከሌ ነው የሚል ሁሉ መታደስ አለበት። ሀሳቡም ከሰማይ ነው። እግዚአብሔርም ተሐድሶን ይፈልጋል ብዬ የማምን ሰው ነኝ። እግዚአብሔር የተሐድሶ ጸር አይደለም። በብዙ ስፍራ መጽሐፍ ቅዱሳችን ላይ ሁሉ እንግዲህ ራሳችንን ብንመረምር ባልተፈረደብንም ነበር ይላል የእግዚአብሔር ቃል። እንግዲህ እንደ ግለሰብ አንዳንድ ራሳችንንም ስንመረምር እንግዲህ ራሳችን አካላት ስለሆንን ክርስቶስ አካላት ስንገጣጠም ደግሞ ቤተክርስቲያን እንሆናለን እና ቆይቶ የቤተክርስቲያን እድሳት ነው የሚሆነው እና እግዚአብሔር በጣም ይፈልገዋል ሰው። ቃሉን እንግዲህ እግዚአብሔር የገለጠልን ሕያው ቃሉን በመጽሐፍ ቅዱስ ነው የገለጠልን። ሀሳቡን፣ መመሪያውን በእግዚአብሔር ቤት እንዴት መኖር እንደሚገባን መጽሐፍ ቅዱሳችን ላይ ይነግሮናል እና ያንን እንደ ስታንዳርድ ይዘን እንደ ቋሚ መመሪያ ይዘን እሱን ለመምሰል እዛ ጋር የተጻፈውን ለመምሰል ሁል ጊዜ አንዳንዴ ራቅ እያለን ስንሄድ እየተመለስን ሰው ሁሉ በመንገድ እንኳን ሲሄድ ሪፈረንስ አለው። ለምሳሌ ከፒያሳ ተነስቶ ቃሊቲ የሚሄድ ሰው እኮ ሲሄድ ሪፈረንስ እያየ ነው ትክክለኛ መንገድ ላይ መሆኑን። ስቴዲየምን ሲያይ አዎ በመንገዱ ነኝ ይላል። ወረድ ሲል ደግሞ ሳን ጆሴፍ ትምህርት ቤትን ሲያይ አዎ በመንገዱ ልክ ነኝ አልሳትኩም ይላል። መሳቱን የሚያውቀው ያስቀመጣቸውን ምልክቶች እየሳተ ከነሱ እየራቀ ሲሄድ እንደሆነ ሁሉ የክርስትና ጉዞ መጽሐፍ ቅዱስን እያየን ነው። ዕለት ዕለት እያየን ነው። ወጣ ስንል የመመለስ ነገር ነው። ራቅ ስንል የመመለስ ነገር ነው። በስታንዳርዳችን መሰረት ድሮ አሁን በኮምፓስ ነው እንጂ አውሮፕላን የሚነዳው በፊት የሚባሉ ሪፈረንስ ፖይንቶች ነበሩ ይባላል። ለምሳሌ ከኢትዮጵያ ተነስቶ ወደ ጣሊያን የሚሄድ ትክክለኛ መንገድ ላይ መሆኑን የሚያውቀው በካይሮ ሲያልፍ የካይሮ ስቴዲየምን የካይሮ ፒራሚድን ሲያይ አይ መንገዱ ላይ ነኝ ትክክለኛ እያለ ይሄዳል። ከተወሰነ ሰዓት በኋላ ሄዶ የፒራሚዱን ካላየው መንገድ ስቻለሁ ብሎ ነው እንትን የሚለውና እንዲህ ሪፈረንስ ፖይንቶች እንዳሉት ሁሉ ሰውም የእግዚአብሔርን ቃል እያየ ነው ክርስቲያን የሚሮጠውና ወጣ ማለቱ የማይቀር ነው። የመመለስ ነገር ነው። እግዚአብሔር ደግሞ ይህን ይወደዋል እና እንግዲህ የመታጠብ የመንጻት ነገር ነው። እኔ ገላውን ራሱ እኮ ሰው የግድ ፊልድ ላይ የሰራ ሰው ብቻ አይደለም ገላውን የሚታጠበው። እቤት እየዋለ ሁሉ ሰው ሊቆሽሽ ይችላል፣ እድፍ ሊይዝ ይችላል ሰውነቱ አካል ውስጥ ባለ ተፈጥሯዊ ፕሮሰስ የተነሳ። ስለዚህ አይኔ ንጹህ ነኝ ገላይን አልታጠብም አይልም። ገላይን አልታጠብም የሚል ካለ ሕፃን ነው የመጽዳትን ንጹህ የመሆኑን ነገር የማያውቅ እንጂ ትልቅ ሰው ወዶ ነው የሚታጠበው። ሕፃን ግን እንደው በግድ እየተከተተ እየተገረፈ ነውና የመታደስ ነገር የመታጠብ የመንጻት ወደ ቀድሞ ነገር የመመለስ ወደ መጽሐፍ ቅዱሳዊ አስተምሮ የመመለስ ጉዳይ ስለሆነ በጣም አስፈላጊ ነው እና በጣም ፖዘቲቭ እሳቤ ሊኖረን ይገባል። በመጀመሪያ ከእሳቤው ነው መጀመር ያለበት እና ልብ መጠጠር የለበትም። አሁን አንዳንድ ጊዜ በአንዳንድ ቤተ እምነቶች የልብ መጠጠር ነገር ይኖራል። እኛ ንጹህ ነን፣ ስንዱ ነን፣ አንቆሽሽም ምናምን የሚል ነገር አለ። አንድ ደረጀ ከበደ አንድ ዝማሬ ያለው ደስ ይለኛል። ቁጥር 8 ላይ መጎንበስ የጠላ ድንገት ይሰበራል የሚል ነገር አለው እና መጎንበስ ጥሩ ነገር ነው። ንፋስን ያሳልፋል፣ ጎርፍን ያሳልፋል። ማጎብደድ አይደለም መጎንበስ ሲባል እንደው መታደስ ብለን ነው የምናየው። ስለዚህ እንግዲህ እኔ አንዳንዱ ቤተ እምነት ላይ ደግሞ በጣም ፖዘቲቭ ነገር አለ። ለመታደስ ቅርብ የሆነ እንዴ እንታደስ እንጂ ትምህርታችን ይታይ፣ መጽሐፍ ቅዱስን መምሰል አለበት። ኮንቲኒየስሊ ማስተያየት አለብን። ልክ ቅድም እንዳልኩት ሰው ሪፈረንሱን እያየ ስቴዲየም ጋር ሲደርስ መንገዴ ልክ ነው፣ የሆነ መስቀል አደባባይ ሲደርስ አይ ልክ ነኝ እንደሚል ሁሉ እየሄደ ሁሉ በየመንገዱ
ከመጽሐፍ ቅዱስ ጋር አስተምሮን ልክ ትክክል እየሄድኩ ነው እንጂ በጣም ከራቀ በኋላ ለመመለስም ይከብደዋል። እና ተሐድሶ በጣም በጣም አስፈላጊ ክርስቲያናዊም ሀሳብ ነው፣ ፖዘቲቭም ነው። ቅድምም የተነሳ ነገር አለ። ተሳክቶ አያውቅም የሚሉ ሰዎች ሊኖሩ ይችላሉ። ስኬቱ ግን በምን ይለካል ነው በዋናነትና ተሐድሶ ተሳክቶ የሚያውቀው አንድ ክርስቲያኖች ባሉበት ቤተ እምነት ህይወታቸው ከታደሰ ከተለወጠ። አቤት መምህር ጌታቸው አንዴ ላስቸግር ብዬ ነው። ይቅርታ፣ ወደ ሁለተኛው ከመሄድ በፊት ትቀጥላለህ። ወዳጃችን ጸግዋ ነው ጸጋዋ ሰላመ ይላል። ሰላመ ነው የሚለው ለእኔ። እሺ እንኳን ደህና መጣህ ወዳጃችን፣ ወይም እንኳን ደህና መጣህ። ማይክ ይክፈቱ። ጸጋዋ እየሰሙን አይደለም? እሺ እየተናገሩ አይደለም። የማትናገሩ ከሆነ መቆየቱ እዚህ ጥሩ አይደለም። ቆዩ። ኦርቶዶክሳውያን የሆናችሁ ወንድሞቼ ቤተክርስቲያን አትታደስም ብላችሁ የምትሉ ሰዎች እንድትገቡ ድል እየሰጠናችሁ ነው፣ እንድትጠቀሙበት። ሁላችሁም እዚህ ውስጥ ያላችሁ በቤተክርስቲያን ተሐድሶ ላይ እናተኩር። አሁን አጠቃላዩን ትተነው በቤተክርስቲያን ተሐድሶ ላይ ቤተክርስቲያን መታደስ አለባት ብለን ስንል ምን ማለታችን ነው? ለምን ነው የምትታደሰው የሚለውን አንስተን የምንጫወተው። ጆን ሀሳብህን ጠቅልልን። እሺ ሀሳቤን ስጠቀልል ምንድነው ተሳክቶ ያውቃል አያውቅም የሚል ነገር እንግዲህ ሰው እንደ መለኪያ ነው። እኛ በያዝነው መለኪያ ተሐድሶ ተሳክቶ ያውቃልም እየተሳካም ነው፣ በሰፊውም እየተሳካ ነው። የዛ ማሳያ ምንድን ነው? እንግዲህ ቅድም እንዳልነው ቤተክርስቲያን ማለት የቅዱሳን ስብስብ የክርስቶስ አካልን ለመፍጠር የብልቶች ስብስብ ነው እና ብልቶች ከታደሱ ቤተክርስቲያንም ታደሰ ማለት ነው። ፉሊም ባይሆን ፓርሻሊ እየታደሰ ነው ወይም ጅማሮ አለ ማለት ነው። ስለዚህ መለኪያው ሰዎች በክርስትና ያሉ ሰዎች ሲጠነክሩ፣ ሲበረቱ፣ እውነቱን ሲያውቁ፣ ህይወታቸው እንደ መጽሐፍ ቅዱስ ሲሆን፣ እግዚአብሔርን ሲያስደስቱ፣ እንዲህ የሚያስደስቱ እንዲህ የታደሱ ሰዎች ሲሰባሰቡ ብዙ የአካል ብልቶች እየታደሱ ስለሆነ በሙሉም ባይሆን በከፊል የመታደስ ነገር ይታያል። በሙሉም ለመታደስ ጥሩ ጅማሮ ስለሆነ ተሐድሶ ሁል ጊዜ እየተሳካ ነው። ሌላው ያልዳኑ ሰዎች ክርስቶስን የማያውቁ ምናልባት በሃይማኖት እሳቤ ተይዘው ያሉ ሰዎች ወደ ክርስቶስ መምጣታቸው የተሐድሶን የስኬቱን ማሳያ ነው። ይሄ እንግዲህ ኢንዲኬተሩ ነው። ሌላው ቅድም የተነሳ ነገር አለ። ግለሰብ ነው የሚታደሰው ቤተክርስቲያን አይታደስም የሚሉ ሰዎች አሉ የሚባል ይሄ ግለሰብንና ወይም አማኝንና ቤተክርስቲያንን ቅድም ካነሳሁት ነገር ጋር ይገናኛል። ያለመለየት ነገር ነው። እንግዲህ አንደኛ ቆሮንቶስ 11 ላይ በደንብ ይናገራል። እኛ ብልቶች ነን፣ ጆሮ አለ፣ አፍንጫ አለ፣ አይን አለ ወዘተርፈ። ስለዚህ ጆሮ ከታከመ እንግዲህ ሌሎቹም ጤነኛ ይሆናሉ። አፍንጫም አይንም ከታከመ ከታደሰ አንዳንድ ነገር ሕክምና ከተደረገለት ሌሎቹም ይጸናሉ፣ ይበረታሉ። ስለዚህ ዞሮ ዞሮ የግለሰብ መታደስ ነው የቤተ ክርስቲያን መታደስ የሚሆነው። እንግዲህ ቅድም እንዳልኩት ብልቶች አካል ስለሚሆኑ ማለት ነው። ይሄ ሲምፕል ካልኩሌሽን ነው። ሌላ ምንም የህንፃ እድሳት ከሆነ እሱ በአስተዳደርና በኮንስትራክሽን የሚታይ ነው። ስለ ህንፃ አይደለም፣ ስለ አስተምሮ፣ ስለ ሰዎች መለወጥ፣ ስለ ሰዎች ክርስቶስን መምሰል ከሆነ የምናወራው ስለ ስርዓት ካልሆነ ግለሰቦች ሲታደሱ ቤተክርስቲያን ትታደሳለች ብዬ ነው የማስበው። ይሄ ነው ሀሳቤ። ታንኪ እግዚአብሔር ያክብርልኝ። ክንፈ ገብርኤል እንኳን ደህና መጣ ወይም እንኳን ደህና መጡ። ሰላም ነው። እንኳን ደህና ቆያ። ከወዴት ኖት? ሰላም ኖት? ቤተክርስቲያን አትታደስም ሲሉ ሰማሁ መሰለኝ አይደል? አየሁ። ኦኬ፣ እስቲ ስለ ተሐድሶ ያለውትን ግንዛቤ ንገሩን። እንዴት ነው ቤተክርስቲያን አትታደስም የሚሉት? የክርስቶስ ቤተክርስቲያን አይታደስም። እና ተሐድሶ ደግሞ ማለት በጣም እርግጠኛ ነኝ። ተሐድሶ ማለት ደግሞ ከጴንጤ ምንድን ነው የሚለየው?
ቆይ አሁን በመጀመሪያ እሱን እንመጣበታለን። ቤተክርስቲያን አትታደስም እያሉን ነው። ኦኬ መጽሐፍ ቅዱስ ተመልክተው አንብበው ያውቃሉ? መጽሐፍ ቅዱስ መጀመሪያ ማን ነው? ከመጽሐፍ ቅዱስ ከቤተክርስቲያን የሚቀድመው ማን ነው? እየጠየቅኩት መጽሐፍ ቅዱስ አንብበው ያውቃሉ? እንዴት ትጠይቃለህ አንተ? መጽሐፍ ቅዱስ አንብበው ያውቃሉ? መጽሐፍ ቅዱስና ተሐድሶ ምን አገናኘው? ተሐድሶ ማለት በኦርቶዶክስ ቤተክርስቲያን ያውቃሉ? አዎ አይፍሩት። መጽሐፍ ቅዱስ አንብበው ያውቃሉ ስል እኔን ቢጠይቁኝ አሁን እድሜ ልኬን እያነበብኩ ነው፣ ወደፊትም አነበዋለሁ ብዬ በድፍረት ነግሮታለሁ። ምንም ይሄ ለምን ተጠየቅኩ አይደለም የሚያስፈልገው። አንብበው ያውቃሉ? አዎ ወይም አላነበቡ። በመጽሐፍ ቅዱስ ውስጥ ተሐድሶ እንዳለ ያውቃሉ ወይስ ሰምተው ያውቃሉ? አንብበው ያውቃሉ? በመጽሐፍ ቅዱስ ውስጥ ተሐድሶ እንግዲህ እኔ ቤተክርስቲያኔ የሰጠችኝ መጽሐፍ ቅዱስ እንትዳደስ ሳይሆን እኔ ህይወቴን እንዳድስበት ነው እንጂ እንዲህ ተሐድሶ የሚባል ነገር ውስጥ የለም። እርግጠኛ ነው? አጠገቦ 80 ያህሉ መጽሐፍ አሉት። 81ዱ መጀመሪያ ለአንተ ማን ነው የሰጠ? እሺ 66 አሉት። 66 መሆኑስ ማን ሰጠ? እሺ ታምር ገድል አጠገቦት አለ። ያው ለአየ ችግሩ እዚህ ጋር ነው። መጀመሪያ ራሳችሁ ሳትዳደሱ ቤተክርስቲያንን ትወቅሳላችሁ። ገብቷል? እሺ የሰርክ ጉባኤ የሄዱ ትንሽ ተምረው ሰንበት ብለው ይምጡ። እግዚአብሔር ያክብረዎት። እንግዲህ እንደዚህ ነው ወንድሞቼ እየተመለከታችሁት ያላችሁትና ለምን እንደሚፈሩት አላቅም። አትታደስም ብለ መጽሐፍ ቅዱሳዊም ከፈለገ ትውፊትንም ገድልንም ጠቅሶ ቢሆን አትታደስም ብሎ መከራከር ተገቢ ነው። አትታደስም ጥሩ ነው፣ አንቃወምም። እንዴት ለምን ብሎ ማስረጃ ማቅረብ ነው። መጽሐፍ ቅዱሳዊ ማስረጃ አለኝ፣ ከገድላት ከድርሳናት አለ፣ ከዋልድ መጽሐፍት አለኝ፣ ከትውፊት አለኝ፣ ከቀኖናችን አለ፣ በህልሜ አይቻለሁ ብሎ መመለስም ይቻላል። ግን ዝም ብሎ ብቻ መጠየቅ ሽንፈት የሚመስላቸው፣ እውነትን መቀበል ውርደት የሚመስላቸው፣ ስተትን ማመን ሽንፈት የሚመስላቸው ሰዎች ነው ተነስተው ተሐድሶ አያስፈልግም፣ ተሐድሶ ምናምን። የእግዚአብሔር ቤተክርስቲያን ነች ተሐድሶ የሚያስፈልጋት። እንዲያውም እግዚአብሔር ተሐድሶን ዲዛይን ያደረገው ለአካሉ ለቤተክርስቲያን ነው። አካሉ ቤተክርስቲያን በየቀኑ በቃሉና በመንፈሱ እየነጻች የፊት መጨማደር ሳይኖርባት ለባሏ እንደተዘጋጀች ሙሽራ አጊጣ እንድትገኝ ተሐድሶን የሰራው ለአካሉ ለወለዳት ለቤተ ክርስቲያን ነው። በእርግጥ ከተወለዱት ውጭ ያሉ በማንም ስም ይጠሩ ተሐድሶ ላይ ያስፈልጋቸው ይችላል። ምክንያቱም አልተወለዱማ። ምክንያቱም በክርስቶስ አልተመሰረቱማ። በክርስቶስ የተመሰረተች ቤተ ክርስቲያን የፊት መጨማደር ሳይኖርባት ባሏን እየጠበቀች እንደምትቆይ ሙሽራ ተውባ ተጊጣ እንድትቆይ ሁልጊዜ በመንፈስ ትታደሳለች፣ ሁልጊዜ በቃል ትታደሳለች። ይህን የማታረግ ከሆነ ደግሞ ሌላ ነገር እንዳለ እኔ አሁን መናገር አልፈልግም። ለዚህ ተሐድሶ አያስፈልግም የምትሉ ሰዎች ከትውፊትም ከአባቶቻችሁም ከፈለጋችሁት ከገድላት ከድርሳናት አምጡና ማስረጃችሁን አቅርባችሁ አትታደስም ቤተክርስቲያን በሉ። ካልሆነ እንደው ዝም ብሎ ተሐድሶ እንደዚህ ነው፣ ሰይጣን ነው፣ ጭራቅ ነው እያሉ የሚኖርበት ዘመን አብቅቷል። አሁን አብቅቷል። ወዳጆቼ አትሞኙ። እናንተ የዋሃን ወጣቶች፣ ወንዶች፣ ሴቶች አባቶቻችሁ አንዳንዶች በሽምግልና እድሜም ተሐድሶን እየተቀበሉ ነው እና ብቻችሁን እንዳትቀሩ። ተባረኩልኝ። ይቅርታ ወደ እናንተ መጣለሁ። እንደው እንዲህ ናቸው ብዬ ለማለት ፈልጌ ነው። እንግዲህ አውደ ወንጌል አንተም እንዲሁ ዝም ብለህ ሐሳብህን ተሐድሶ ለቤተ ክርስቲያን ያስፈልጋል ወይ ለሚለው ባጭሩ ንገረንና ወደ ሁለተኛው ጥያቄ ወደ መርጌታ ቀጸላ ሄዳለሁኝ። አውደ ወንጌል። እሺ ጌች አመሰግናለሁ። ተሐድሶ ለቤተ ክርስቲያን ያስፈልጋል። አሁን
የኢትዮጵያ ቤተክርስቲያን ብቻ ስለሆነች አይደለም፣ ኦርቶዶክስ ብቻ ስለሆነች አይደለም። የትኛውም ቤተክርስቲያን ተሐድሶ ያስፈልጋል። ተሐድሶ ካላደረገች ቤተክርስቲያን ጤናማ ሆና መቀጠል አትችልም። ጤናማ ሆና መቀጠል አትችልም። ስለዚህ ጤናማ ሆና እንድትቀጥል ከእግዚአብሔር ጋር ያላትን ህብረት በየጊዜው እያየች እያስተካከለች እያረመች መቀጠል አለባት። የሐዋርያትን ዘመን ቤተክርስቲያን እንኳ ስንመለከት የተለያዩ የማስተካከያ መልእክቶች የተጻፉት ከዚህ የተነሳ ነው። ለምሳሌ የገላትያን መልእክት ብንወስድ የገላትያ መልእክት ላይ ከክርስቶስ ወንጌል ወጣ የሚያደርጋት ነገር ሲፈጠር ጳውሎስ ወደ ጸጋው ወንጌል እንድትመለስ የገላትያን መልእክት ጻፈ እና አሁን ድንገት የመጣ አሁን የተፈጠረ ሳይሆን ተሐድሶ ለማንኛውም የክርስቶስ ቤተክርስቲያን ያስፈልጋል። ቤተክርስቲያን የክርስቶስ ነች። ከክርስቶስ ጋር ያላት ህብረት ጤናማ ሆኖ መቀጠል አለበት። ነውር ሊኖርባት፣ እድፈት ሊኖርባት፣ የፊት መጨማደር ሊኖርባት አያስፈልግም። ክርስቶስ ራሱን የሰጠው ንጽሕት የሆነች ቤተክርስቲያን ሊያቀርብ ነው እና ተሐድሶ ያስፈልጋል። ግን የኢትዮጵያ ቤተክርስቲያን ደግሞ ከዚህ በባሰ ዝቅጠት ውስጥ ነው ያለችው። በባሰ ዝቅጠት ውስጥ በጣም ብዙ ነገሯ የተበላሸ። እኔ አንዳንድ ጊዜ ተሐድሶ አልገባቸውም ወይስ ምንድን ነው ብዬ እጠይቃለሁ። ለምንድን ነው እንደዚህ የሚሉት? አልገባቸውም። እነሱ ራሳቸው እኮ እዚያ እየጮሁ ነው። ሙስና ቤተክርስቲያኒቱን ወሯታል ብሎ ይጮኋል። አይ ጥንቁልና ቤተክርስቲያኒቱን ወሯታል ብሎ ይጮኋል። አይ በቃ ስህተት አለ እያሉ እኮ እየተናገሩ ነው። አሁን እኛ የምናወራውን የምንናገረውን ነገር እነሱ ራሳቸው እየተናገሩ ነው። እነሱ ይህንን ይበሉ እንጂ እኛ ደግሞ ከዚያ የበለጠ ቤተክርስቲያኒቱ በጣም ብዙ አዘቅት ውስጥ ነው ያለችው። ሰይጣንን እኮ በገሃድ የምታመልክ ቤተክርስቲያን ነች። ታቦት ቀርጻ ማለት ነው። ይቺ ቤተክርስቲያን ካልታደሰች ታዲያ ማን ነው የሚታደሰው? እኔ አንዳንድ ጊዜ እብደትም ይመስለኛል። ማለት ሰዎች ዝም ብለው አንደኛ ስለ ቤተክርስቲያኒቱም አያውቁም። አሁን ቤተክርስቲያኒቱንም አያውቁም፣ እንደገና ትክክለኛ ትምህርትም አያውቁም። ዝም ብለው የቤተክርስቲያን ፍቅር አላቸው። ቤተክርስቲያን ይወዳሉ። ኦርቶዶክስ ተዋህዶ የሚለውን ብቻ ይወዳሉ እንጂ ከዚያ ውጭ ቤተክርስቲያኒቱንም አያውቁም፣ ትክክለኛ የክርስትናውን ትምህርትም አያውቁም እንጂ የኢትዮጵያ ቤተክርስቲያን እንዲያውም በደንብ ጊዜ ተይዞ መታደስ ያለባት ቤተክርስቲያን ነች። በቃ ወድቃለች። ከነበረችበት ይሄ ትክክለኛ መሰረት ወድቃለች። አሁን ያለችበት ሁኔታ የቤተክርስቲያኒቱን ትክክለኛ ማንነት የሚገልጥ ሳይሆን ቤተክርስቲያኒቱ ባልተመሰረተችበት ሁኔታ ውስጥ ነው ያለችው። ቀላል እኮ አይደለም። አሁን የምንሰማው እነሱ ራሳቸው የሚያወሩት እኛ እንደው የምንለውን እኛ የምናነሳውን እንተውና እነሱ እንኳ የሚያነሱት ሙስና ወሯት በዓለም የሌለ እስኪያስቡት፣ በዓለም የሌለ በዓለም የማይታይ ነገር ቤተክርስቲያን ውስጥ ታየ እየተባለ በሚዲያ እየተነገረ አንድ ጊዜ አቡነ አብርሃም ሲናገሩ ብሎ ተናገሩ። ሙስናው ራሱ የከፋ ነው። ሰው በገንዘብ እየተሸጠ ነው። በህይወት ያለ ሰው ሞተ ተብሎ በራሱ ላይ ሰው እየተቀጠረበት ነው። ይሄ እኮ ቤተክርስቲያኒቱ ምን ያህል ዝቅጠት ውስጥ እንዳለች ነው የሚያሳየው። ሙስና መሆኑ አይደለም። ቤተክርስቲያኒቱ ግን ምን ያህል ዝቅጠት ውስጥ እንዳለች፣ ምን ያህል እንደወደቀች፣ ምን ያህል በቃ ከእግዚአብሔር ቃል ከእውነት ብቻ ሳይሆን ምን ያህል የሞራል ዝቅጠት ውስጥ እንኳን እንዳለች ነው የሚያሳየው። ሰው እያለ በህይወት እያለ ሞቷል ተብሎ በሱ ላይ ሰው ከተቀጠረ ቤተክርስቲያኒቱ በቃ ወድቃለች ማለት ነው። የእግዚአብሔር ቤት ወይም ደግሞ የእግዚአብሔር ስም የሚጠራባት ቤት መሆኗ ቀርቶ የንግድ ቤት፣ ልክ ጌታ ኢየሱስ ክርስቶስ በነበረበት ጊዜ ቤቴ ሰመተ ጸሎት ትሰማይ አንተ ሙሰረሰይክዋ በአተ ፈያት አለ እና ቤቴ ጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ከቤተ መቅደስ እዚያ ገርፎ እንዳባረራቸው ዛሬ ብዙ ሰው ተገርፎ የሚባረርበት ጊዜ ነው። ብዙ ሰው ከቤተ መቅደስ ከቤተክርስቲያን አካባቢ ተገርፎ የሚባረርበት የሚወጣበት ጊዜ ነው እና ይቺ ቤተክርስቲያን አትታደስም ብሎ መታደስ የለባትም ብሎ የሚያስብ ሰው አንደኛ ጤናማውን የክርስትና ትምህርት አያውቅም። ጤናማውን የክርስትና ትምህርት ቢያውቅ ኑሮ ይሄንን አይልም ነበረ ብዬ አስባለሁ። ከዚያ ውጭ ደግሞ ቤተክርስቲያኒቱ ራሱ ያለችበትን ዝቅጠት ወይም የወደቀችበትን ዝቅጠት በደንብ አልገባው። እሱ የሚያየው ህንፃዋን ሊሆን ይችላል። ለምሳሌ የአማሩ ካቴድራሎች አሉ፣ እሱ ሊሆን ይችላል የሚያየው። ወይም ደግሞ አንዳንድ ጊዜ የያሬድን ዜማ ሊሆን ይችላል የሚሰማው። የያሬድን ዜማ በኢትዮጵያ ቤተክርስቲያን ውስጥ አንድ ትልቅ ችግር አለ። ምንድነው ትልቁ ችግር? የሚቀጠሩ ሰዎች በሙሉ ድምፃውያን ናቸው። ገንዘብም ከፍለው ቢቀጠሩ፣ ጉቦም ከፍለው ቢቀጠሩ ድምፃውያን ናቸው፣ ድምፅ አላቸው እና ሲጮሁ ያማልላሉ፣ በጣም ያማልላሉ። አንዳንድ ጊዜ
አንድ ድሮ እኔ እዚያ በነበርኩበት ጊዜ አንድ ዲያቆን ነበረ፣ በጣም ድምፃዊ ዲያቆን እና የከተማው ሰው እሱ ይቀድሳል ከተባለ እሱን ለመስማት ይሰበሰብ ነበር። እሱን ለመስማት ማለት ነው፣ ሌላ ምንም ነገር አይደለም። ቅዳሴው በግዕዝ ነው በዚያን ሰዓት፣ እሱን ብቻ ለመስማት ይሰበሰብ ነበር እና በሰው ድምፅ ነው ሁሉ እየኖረ ያለ ህዝብ ነው ያለው እንጂ ቤተክርስቲያን እንደዚህ የወደቀችበት ጊዜ የለም። እና ይቺ ቤተክርስቲያን አትታደስም ሳይሆን እንዲያውም ቤተክርስቲያንን የሚወዷት ከሆነ ለቤተክርስቲያን የሚያስቡ ከሆነ ቤተክርስቲያኒቱ እንድትቀጥል የሚፈልጉ ከሆነ ቤተክርስቲያኒቱ እንድትታደስ መስራት አለባቸው። ታድሶ እኔ ለኢትዮጵያ ቤተክርስቲያን ሁልጊዜ የምለው እድል ነው። እግዚአብሔር እድል ነው እየሰጣት ያለ። የኢትዮጵያ ቤተክርስቲያን ነቅታ ይህንን ተጠቅማ ወደ ትክክለኛ ማንነቷ እንድትመለስ፣ ወደ ተመሰረተችበት ጥንታዊ ትምህርቷ እንድትመለስ፣ የጣለችውን የክርስቶስን ወንጌል አንስታ ወንጌል እየሰበከች በውስጧ የተሰገሰገውን ይሄ አረምና አራሙቻ የሆነውን ትምህርት እንድታስወግድ እግዚአብሔር እየተናገራት ነው ያለው። ይህንን ካልሰማች በኋላ ምናልባት ይህንን እድል ደግማ ላታገኘው ሁሉ ትችላለች እና እኔ መታደስ አለባት። እግዚአብሔር ጥሩ እድል እየሰጣት ነው ያለ። ይሄ ያልገባቸው መታደስ የለባትም ብለው የሚከራከሩ ሰዎችም ቆም ብለው ማሰብና ቤተክርስቲያኒቱ ያለችበትን ውድቀት መረዳት አለባቸው የሚል ሀሳብ አለኝ። ታንኪዩ እግዚአብሔር ያክብርልኝ። ኢየሱስ አምላኬ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነህ? ከየት ነህ? ማን ልበል? ያው እንደምታይ ኢየሱስ አምላኬ ነው በሚል በሚዲያ ስሜን ያለሁት። ኦርቶዶክሳዊ ነህ ወይስ ተሐድሷዊ ነህ? አሁን ደግሞ እንግዲህ ፕሮቴስታንት ነህ ማለት ጀምረናል። እንግዲህ ያው በሉ፣ ምክንያቱም አንድ ግሩፕ ስለሆነ አላማችሁ ያው በግሩፕ መጠየቁ የከፋ አይደለም። የእናንተም አንድ ግሩፕ ስለሆነ ስለዚህ ማን አንተ? መጀመሪያ እኔ በፕሮቴስታንቱ ብሆንም የእናንተ አቋም ግን ጤናማ አይደለም። ኦርቶዶክስ ላይ የምታነሱት ነገር ጤናማ መንገድ አይደለም የምታነሱት። አውደ ወንጌልም አንተ ከወንጌላውያን ወገን ነህ? በጣም ደስ ይለኛል። አቋምህን አከብራለሁ። ከወንጌላውያን ወገን ነህ? ወንጌላውያን ከሚባሉት? ከወንጌላውያን ወገን ነው። እኔ እስካሁን ድረስ ቤተክርስቲያን ስትታደስ ጥያቄን አልጨረስኩም። እየተዋወቅን ነው ገና። ከወንጌላውያን ነህ? በጣም ጥሩ ነው። ስለ አቋምህ ነፃ ሆነ መናገር መብት ነው። የፈለግከው ልትናገር ትችላለህ። ከወንጌላውያን ውስጥ ደግሞ አንድ 2 እና 3 ግሩፕ ስላለ የትኛው ቤተ እምነት ነህ አንተ? እኔ በሙሉ ወንጌል ነው ማለት ተከታይ ሙሉ ወንጌል ነው። ኦኬ። ቤተክርስቲያን ተሐድሶ ያስፈልጋታል አያስፈልጋትም? ተሐድሶ ያስፈልጋታል በጥቅሉ ወይስ ቤተክርስቲያን የሚባለው ቃሉ ራሱ የክርስቲያን ቤት ማለት እስከሆነ ድረስ በክርስቶስ ላይ መመስረትን የሚያሳይ ስለሆነ ያ ክርስትና ተሐድሶ አይመለከተውም። ሰዎች ግን በተለያዩ አንግል ያጠፋሉ። አሁን ቅድም እንዳሉት ቤተ ክህነት ውስጥ ሌባ አለ፣ በገንዘብ የሚቀጠር አለ፣ ሰካራም አለ፣ ልምምድ አለ፣ ሌላ ነገሮች አሉ። እነዚህ ልምምዶች በቤተ ክርስቲያን ውስጥ ሆነው ያሉ ነገሮች ሊታደሱ፣ ሊስተካከሉ፣ ሊሻሻሉ ይችላሉ እንጂ ቤተ ክርስቲያን በክርስቶስ ላይ መሰረት ያደረገችውን ሌላ አምላክነት ካልሆነ በስተቀር ወደ ሌላ አምላክነት ለመቀየር ካልሆነ በስተቀር መሰረቷ ክርስቶስ የሆነውን ቤተ ክርስቲያን የምትለዋን ነገር ወደ ሌላ ነገር ማደስ አይቻልም። ታንኪ። እሺ፣ እዚያው ማይክል እንደከፈትክልኝ አንድ 2 ጥያቄ ልጠይቅህ። መጽሐፍ ቅዱስ አለ አይደል? አጋጣሚ አሁን አጠገቤ የለም። ኦኬ። አይ መጽሐፍ ቅዱስ ትጠቀማለህ ወይ ማለት ነው? እጠቀማለሁ። በጣም ጥሩ። በመጽሐፍ ቅዱስ ውስጥ የተሐድሶ ጽንሰ ሐሳብ የያዙ ደብዳቤዎች እንዳሉ ትረዳለህ አትረዳም? እረዳለሁ። ስለዚህ የክርስቶስ ቤተክርስቲያን ተሐድሶ እንድታደርግ ትገደዳለች። ቤተክርስቲያኑ አይደለም የምትታደሰው፣ እዛ አካባቢ ቤተክርስቲያኑ አካባቢ ያሉ ልምምዶች ናቸው የሚታደሱት። ዋዳስምን ቤተክርስቲያን ምን ማለት ነው? አንተ በሙሉ ወንጌል ቤተክርስቲያን ልምምዶች ማለት አይደለም። አሁን እኛ ቤተክርስቲያን ላይ በተለያዩ አይነት ልምምዶች ያሉ ዋዳስምን ቤተክርስቲያን ስትል ምን ማለት ነው? ቤተክርስቲያን እኔ ቤተክርስቲያን የምለው ልምምዶችን ሳይሆን የቆመችበትን አቋሟ ነው። አምላኳን ክርስቶስ ያደረገች ቤተክርስቲያን የሚለው ቃል ትርጉሙ ምንድን ነው? ትርጉሙ የክርስቶስ ቤት በህንፃው ስታይ፣ በሰው ሲታይ ደግሞ የክርስቶስ ማደሪያ። ቀስበል
ሙሉ ወንጌል አይደለም። ቀስ በላ ማንም ልሆን ምን ችግር አለ? ሙሉ ወንጌል አይደለም። አይ የቤተ ክርስቲያን ዴፊኒሽን የማያውቅ የሙሉ ወንጌል አማኝ አለ ብሎ ማሰብ ቤተ ክርስቲያን ማለት ህንፃ ማለት ነው። ምን አለ ኦርቶዶክስ ነኝ ብለህ ብትገባ ምን አለበት? ምን ችግር አለ? ምን ችግር አለበት? ኦርቶዶክስ ነኝ ብለህ ብትል እንዴ በጣም እኮ ቀላል ነገር ነው። ወይ ወዳጄ ይባርክ ተባረክልኝ። እሺ ወዳጆች ኦኬ ሉሌ እንኳን ደህና መጣህ። በትክክል ኦርቶዶክሳውያንን የምትሉ ኦርቶዶክስ መታደስ የለባትም የምትሉ ወይም ደግሞ ወንጌላውያንም ሆናችሁ ቤተክርስቲያን መታደስ አያስፈልጋትም የምትሉ ሰዎች እንድትገቡ እንጋብዛችኋለን። እንኳን ደህና ቆያችሁኝ ሁላችሁ መምህራን በዚህ ያላችሁ። ጌታ ጸጋና ሰላም ለሁላችሁ ይሁን። ጌታ ጸጋ ይብዛላችሁ። እስቲ አንተም ባጭሩ እንደው ባጭሩ ቤተክርስቲያን ተሐድሶ ያስፈልጋታል ወይስ አያስፈልጋትም? አንድ ሁለት ነጥቦችን ስጠን እስኪ። እሺ እንዲህ አንድ ጽሁፍ መነሻ አድርጌ ብጀምር ደስ ይለኛል። ያው ፕሮፌሰር ጌታቸው ኃይሌ የጻፉት ነው፣ ደቂቀ እስጢፋ በሕግ አምላክ። እዛ ላይ የመግቢያ ጽሁፉን ያስቀመጡት ፕሮፌሰር መስፍን ወልደ ማርያም ናቸው። እና ምን ይላሉ እዛ ላይ አዲስ ሐሳቦች አዲሱን ትውልድ ወደ አዲስ የእድገት ደረጃ ላይ ያወጡታል። አዲስ ሐሳቦች ከቆዩ ሐሳቦች ጋር እየተጋጩ በሕገ ሀልዎት ያሸነፈው ይቀጥላል። የተሸነፈው ይሞትና ወደ ታሪክ ማህደር ይገባል። ወይም አዲሱና አሮጌው ተፋጭተው ከሁለቱ ውህደት ሌላ አዲስ ሐሳብ ይወጣል። የምዕራቡ ህብረተሰብ የተጓዘበት ዕውቀትን የማስፋት መንገድ ይህ ነው ይሉና በደቂቀ እስጢፋኖስ ሰቆቃ በግልጽ የምናየው ግን በእኛ ማህበረሰብ አዲስ ሐሳብ ጠላት ሆኖ መታየቱን ነው። ሕገ ሀሌዎት ተቋም የማይችሉ የስልጣን ጉጉት የአእምሮ ስንኩላን ያደረጋቸው የሚቀናቸውና የሚቀልላቸው የሚጠሉትን ሐሳብ ማህደር የሆነውን ሰው ማጥፋት ነው ይላሉ። ምንድን ነው የሚሉት? በምዕራቡ ዓለም የተለመደው ሐሳቦች ሲመጡ ሐሳቦች ይጋጩና ወይ አሮጌው ሐሳብ ይጠፋል ወይ ደግሞ ከሁለቱ አንድ አዲስ ሐሳብ ይመጣል። በእኛ ሀገር ግን አዲስ ሐሳብና አዲስ አመለካከትን ማስተናገድና መቀበል አይፈለግም። የሚወሰደው እርምጃ ምንድን ነው? ሐሳቡን መቀበል ሳይሆን ሰውየውን ማጥፋት ነው የሚል ሐሳብ ያስቀምጣሉና በጣም ነው እንትን ይሄ በኢትዮጵያ የተሐድሶ አገልግሎት ውስጥ ከትላንት እስከ ዛሬ ድረስ እየታየ የመጣ ነገር ነው። ሰዎችን ማጥፋት፣ ሰዎችን ማሳደድ፣ የተሐድሶውን ዓላማ ለማኮላሸት መሄድ። ነገር ግን አንድ ማሰብ ያለብን ተሐድሶ ተቋም አይደለም። ተሐድሶ አስተሳሰብ ነው። ተሐድሶ ሙቭመንት እንቅስቃሴ ነው እንጂ የሆነ ተቋም መስርቶ እንደሆነ ድርጅት አይደለም። ሰዎች የሆነ የተኛ ሰው ድምፅ ይሰማችኋል? በኃይል የሚተነፍስ እንደ ማንኮራፋት የሚያደርግ አይ እኔ ጋ ነው ህፃን ልጅ እየረበሸ ነው ያለን አለን እንበልና እሺ ምን አመጣ ብዬ ነው እርግጥ እሺ ሐሳቤን ላሳጥርና ምንድነው ተሐድሶ እንቅስቃሴ እንደሆነ መጀመሪያ ማሰብ ያስፈልጋል። ተሐድሶ ተቋም አይደለም። ተሐድሶ ድርጅት አይደለም። ተሐድሶ እንቅስቃሴ ነው። ተሐድሶ አሳሰብ ነው። ተሐድሶ አንድን ነገር ደግሞ ያደፈን የቆሸሸን ነገር እንደገና ወደ ተፈጠረበት ዓላማ ለመመለስ የሚደረግ እንቅስቃሴ እንጂ አዲስ አሳሰብ አይደለም። አዲስ መንገድ አይደለም። ከዚህ በፊት ተሄዶ የማይታወቅበትን አዲስ መንገድ መፍጠር አይደለም። ተሐድሶ ለቤተ ክርስቲያን ያስፈልጋል ወይ ሲባል ምንም ጥያቄ የለውም። አዎ ተሐድሶ ለቤተ ክርስቲያን ያስፈልጋል።
በክርስቶስ ላይ ተመስርቻለሁ ለምትል ቤተክርስቲያን ታድሶ ያስፈልጋል። ለምን? ጊዜ እየሄደ በሄደ ቁጥር ትምህርት ስርዋጽ እየሆነ ይገባል። ትምህርቶች እየዘለሉ ይገባሉ። አሁን ስለ ቤተክርስቲያን ታድሶ ሲባል ምንድን ነው ታድሶ ማለት ሲባል፣ ለምሳሌ አሁን ቅድም መምህር ጌታቸው እንዳልከው የግለሰብ የተቋም ይባላል አይደል? ትክክል እኮ ነው። በግለሰብ አይምሮ አድሱ ተብሏል። ህንፃው ደግሞ ቀለም ሲቀባ እናውቃለን፣ እየፈረሰም ሲሰራ እናውቃለን። ስለዚህ ህንፃም ይታደሳል ማለት ነው፣ ግለሰብም ይታደሳል። አሁን የእኛ ጉዳይ ግን ህንፃው ቀለም ይቀባ ሳይሆን ቤተክርስቲያን ትምህርት ታድስ ነው። ስለዚህ የተሃድሶ ጥያቄ ቤተክርስቲያን ትምህርት ማረም አለባት፣ ትምህርት ማሳከል አለባት። የተመሰረተችበት መሰረታዊው ትምህርት አንዳንድ ነገሮች እየገቡ እንትን መወይብ መልኳ እንዲወይብ። ለምን? ትምህርቶቿ ሰውን ወደ መዳንና ወደ ክርስቶስ ይዘው መምጣት ስላልቻሉ ልምምዶችና ትምህርቶች ገብተው መሰረታዊውን ትምህርት መልኩን ስላጠፉትና መጋረጃ ስለጋረዱበት ይሄ ይነሳና የነባሩ የቀደመችው ትምህርት ተነሶ ሰዎች በቤተ ክርስቲያን በኩል ወደ ክርስቶስ እንዲመጡ የሚደረግበትን አካሄድ ለመቀየስ እስከሆነ ድረስ ተሃድሶ ለቤተ ክርስቲያን ያስፈልጋል የሚለው ነገር ሁለት የሚታሰብበት አይደለም። ተሃድሶ ለቤተ ክርስቲያን ያስፈልጋል። ቀደም አንተም እንዳልከው መልእክቶችም የተጻፉት ቅዱሳት መጽሐፍትም የተጻፉት ቤተክርስቲያን ለመገሰጽ ለማረም አካሄድ ለማሳከል ስለሆነ አዎ ተሃድሶ ያስፈልጋል። ምን ታድስ? ትምህርት ታርም፣ ትምህርት ታድስ የሚሉት ነገሮች የተሃድሶ መንገድ ናቸው ብዬ ነው የማስበው። ታንኪዩ። በድጋሚ ለኦርቶዶክሳውያን ቤተሰቦቻችን የምንነግረው ቤተክርስቲያን አትታደስም፣ ኦርቶዶክስ አትታደስም። እናንተ እንደምትሉት ስንዱ ነች፣ እንከን የሌለባት ነች፣ ፍጽምት ነች፣ ኩላዊት ነች ምናምን የምትሉ ሰዎች ገብታችሁ የማትታደስበትን ምክንያት እንድትነግሩን በድጋሚ ጥሪ ያደርጋለሁኝ። እንደዚህ ሲባል እንሰማለንና ተሐድሶዎች ለሁላችሁም የሚሆን ነው። ይሄ ነገር የያዝኩት ጥያቄ ነው። ተሐድሶዎች በገድልና በድርሳን ላይ የተንጠለጠለ ሐሳብ ብቻ እንጂ ዶግማ ወይም ትምህርት ወይም ዶክትሪን የሌላቸው ዝሩ የሆኑ ናቸው። እንዲያውም ምን ሲባል ሰማሁ ዛሬ፣ ገድላትና ድርሳናትን እንኳ ብናርማቸው ተሐድሷውያን አየር ላይ ነው የሚቀሩት። ገድላትና ድርሳናት አያስፈልጉም ብለን እንኳ ግምጃ ቤት ብናስገባቸው ተሐድሶዎች ሌላ ምንም ስለሌላቸው አየር ላይ ነው የሚቀሩት እያሉ ይላሉ። ለመሆኑ ቤተ ክርስቲያን ዶክትሪን በሆኑ ነገሮች ላይ ተሐድሶ ያስፈልጋታል ወይ? አሁን እንዲያውም ምን እያሉ ነው? በዶክትሪን እንደራደር እያሉ መጥተዋልና የሥነ መለኮት ተፋልሶ አግኝታችኋል ወይ? የቅዱሳት መጽሐፍ ተፋልሶ አግኝታችኋል ወይ? የክርስቲያን ስነ ምግባር ያኗኗር ተፋልሶ አግኝታችኋል ወይ በቤተ ክርስቲያኒቱ ውስጥ? ወይስ ደግሞ በነገረ ሥጋዌ ትምህርት ላይ ተፋልሶ አግኝታችኋል ወይ? እንደው ገድል ላይ ብቻ ነው የምትጮሁት ይላሉ። በዚህ ጉዳይ መልሳችሁ ምንድን ነው? መርጌታ ጽጌ እንደውም አንተ ጋር ልምጣ። እሺ አመሰግናለሁ። የተኛ ሰው አለ ብለህ አንተ ተኛ መስሎኝ እኮ ነው። አይ አይደለም፣ እንትን ማይኩ አልከፈተኝ ብሎ ነው። እሺ በደንብ ሰምተኛል አይደለም? ሰምቻለሁ። እሺ ሰምቻለሁ። እሱንን ያልከውንም ንግግር ሰምቻለሁ። ያሉትን ሰውዬ ሁለቴ ሶስቴ ሰምቻቸዋለሁ። ወዮላቸው አይነት ነገር ነው። እንደው ይሄ ነገር ገድላቱ እንደዚህ ተጀምረው ቢጠናቀቁ ቢታረሙ ተሐድሶ መግቢያቸው የት ይሆን አይነት ንግግር ከወዲሁ ለኛ መኖሪያ የምናጣ መድረሻ የምናጣ ተበታትነን የምንቀርና በስራ የተቀደምን አይነት ነገር አስመስለው ነው የተናገሩት። ወየው በሆነ እኔ አባቴ ቤት የተሰቀለ ሞፈርና ቀንበሬን ይዤ ወደ እርሻ ይሄዳለሁ። ወየው በተጀመረ እና በተጠናቀቀ። እውነት ለመናገር የድሮ አባቶች እንደሚናገሩት አንብብ ሲባል እኔ
መጽሐፍ ይይዛለሁ፣ ሻማ አበራለሁ ይላል። ቅዳሴ ቀድስ ሲሉት መስዋዕት አዘጋጃለሁ፣ ቤተ መቅደሱን ምንጣፍ አነጥፋለሁ ይላል እና ይህን ትሕትናውን እያየ እግዚአብሔር ለብዙ ጸጋ የሚያበቃቸው አባቶች እንደነበሩ ራሷ ቤተ ክርስቲያኒቱ ትናገራለች። እኛ ወንጌል የሚሰብኩ አባቶች ይምጡልን እንጂ ለክርስቶስ ወንጌል ለዘላለም ሕይወት የሚተጉ አባቶች ይምጡልን፣ የጨከኑ አባቶች ይምጡልን እንጂ የኛ ጉዳይ የሚያሳስብ አይደለም። በነገራችን ላይ አሁን የኛ ተሐድሶ የገባን ስህተት ለማስወጣት እየታገልን ያለ ነው። ስህተት ገብቷል። ቤተ ክርስቲያናችን ወድቃለች፣ በሞት አፋፍ ላይ ነው ያለችውና ይሄ ስህተት ይውጣ በማለት የገባን ስህተት ለማስወጣት ነው እየታገልን ያለ ነው። ቤተ ክርስቲያኒቱ ገድላትን ድርሳናትን አርማ ተሐድሶን አድርጋ ያን ጊዜ ጤናማ ወንጌል ላይ ስትቆም ያኔ ደግሞ እኛ ሌላ ስህተት ከውጭ ወደ ውስጥ እንዳይገባ ሌላ የተሐድሶ ደግሞ ራእይ እንጀምራለን። አሁን የገባን ለማስወጣት ነው እየታገልን ያለ ነው። ያኔ ደግሞ እንዳይገባ የምንከላከልበት የተሐድሶ አገልግሎት ይሆናል ማለት ነው። ስለዚህ ስራችን አያልቅም፣ የሚያልቅ ስራ አይደለም። በስነ መለኮት ዙሪያ በምስጢረ ሥጋዌ ይሁን በምስጢረ ሥላሴ ያው ቤተ ክርስቲያኒቱ አይማድ የምትላቸው ትምህርቶች አሏት። ብዙ ወጣቶች እነዚህን አምስቱን አይማድ ትክክለኛ ጥርት ያሉ እንከን የሌላቸው በቃ ወጣቶቹን እንደው በኩራት የሞሉ ጤናማ መጻሕፍት አድርገው ይጠቅሷቸዋልና ሲጀመር ወጣቶቹ ምስጢረ ሥላሴንም እዚያ ቦታ ላይ የተረዱት አይመስለኝም። ምስጢረ ሥጋዌን እዚያ ቦታ ላይ አልተረዱትም። ምስጢረ ቁርባንንም ምስጢረ ጥምቀትንም ሁሉንም በአግባቡ አልተረዱትም። ሁለተኛ ነገር አምስቱ አይማደ ምስጢር የተባሉት መጻሕፍቶች አይማድ አይደሉም። እውነት ለመናገር ትክክለኛ አምድ እኮ መሆን ያለበት መጀመሪያ መጽሐፍ ቅዱስ ነው። ተሐድሶ ይሄ መጽሐፍ ኧረ ወይ ማይክል ዝጋልኝ አንተ ራስህ ድብልቅልቁን አወጣኸው እኮ ከዚህ። ይቅርታ የእንትን ድምፅ ነው። እሺ ታንኪ። እሺ እና እነዚህ አምስቱ አይማድ በእያንዳንዳቸው በአምስቱም ሁሉ ከፍተኛ የሆነ ችግር አለባቸው። እኛ መጻሕፍቶቹን ይዘን መቅረብ እንችላለን። እያንዳንዱ ምስጢረ ሥላሴ ላይ ለሥላሴ የተሰጠው መልክና ምስል ገጽ አስተምህሮ በጣም የተበላሸና የወረደ አብን ወልድን መንፈስ ቅዱስን በአንድ ሰው ልክ ሰርተው የጨረሱበት አስተምህሮ ነው ያላቸው። ምስጢረ ሥጋዌ ላይ የክርስቶስ ቤዛነት በአግባቡና እንደሚገባ የቤተ ክርስቲያን አቋም ነው ተብሎ የተገለጸበትም አይደለም። እዚያ ቦታ ላይ ክርስቶስ ፍጹም አምላክ ፍጹም ሰው ነው ብሎ መናገርና ማመን በቂ አይደለም። ቤዛነቱ እስከየት ድረስ ነው? እነማን ይጋሩታል ወይስ ብቻውን የራሱ ስራ ነው የሚለውን በአግባቡ አልገለጠችውም ቤተ ክርስቲያኒቱ። ምስጢረ ሥጋዌ ማለት እኮ የክርስቶስን አጠቃላይ የቤዛነት ስራ የምትገልጥበት እውነተኛ አቋሟ ነው። ስለዚህ እኛ እንደ ተሐድሶ መጽሐፍ ቅዱስ የመጀመሪያው ዶክትሪናችን ነው። መጽሐፍ ቅዱስ የመጀመሪያው ስርዓታችን ነው። መጽሐፍ ቅዱስ የመጀመሪያው ትውፊታችንም ቢሆን መጽሐፍ ቅዱስ ትውፊት አለው። በነገራችን ላይ መጽሐፍ ቅዱስ ባህል አለው። መጽሐፍ ቅዱስ ልማድ አለው፣ ወግ አለው። መጥፎ ወግን ይቃወማል። ነገር ግን አግባብ ያለው ወግ ደግሞ መኖር እንደሚቻል እነ ጳውሎስ አስተምረዋል። ስለዚህ መጽሐፍ ቅዱስን መሰረት ያላደረገ አምስቱ አይማድ ቢሉት 12 አይማድ በእግዚአብሔር ቃል ሲመዘን የተጣመመ ከሆነ
ተጠራርጎ የማይወጣበት ምክንያት የለም እና ቤተክርስቲያኒቱ ምስጢረ ሥላሴ የመጀመሪያው ምስጢረ ሥላሴ እኔ ባለፈውም ትንሽ የተናገርኩት መሰለኝ በሌላ ቦታ ላይ አብ ወልድ መንፈስ ቅዱስ ሶስት አካላት በስም በግብር በአካል ሶስት ናቸው። በመለኮት በአገዛዝ በስልጣን በመፍጠር በባህሪ በህልውና በመሳሰሉት ደግሞ አንድ ናቸው ብላ ትገልጥና የአካል ሶስትነትን ስትተነትን ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው ካለች በኋላ አካል ምንድነው ቢሉ ብላ አንድምታ ትርጓሜ ትሰጣለች። አካል ምንድነው ቢሉ አካል ከእግር ጥፍር እስከ ራስ ጠጉር ድረስ ያለ ቁመና ነው። ይሄ እንግዲህ ለአንድ ሰው የሚሰጠው መልክ ነው። ለሥላሴ ማብራሪያ ስትሰጥ የተጠቀመችውን ቃል ልብ በሉልኝ። አካል ማለት ከእግር ጥፍር እስከ ራስ ጠጉር ያለ ነው። ስለዚህ እግዚአብሔር አብ ዓይን አለው፣ እግዚአብሔር አብ ጆሮ አለው፣ እግዚአብሔር አብ አፍንጫ አለው፣ አፍ አለው፣ እጅ አለው፣ እንደዚህ ነው ብላ ከእግር ጥፍር እስከ ራስ ጠጉር ያለውን ተክለ ሰውነት ለክታና ሰፍራ ለእግዚአብሔር አብ ሰጥተዋለች፣ ለእግዚአብሔር ወልድም ሰጥተዋለች፣ ለእግዚአብሔር መንፈስ ቅዱስ ሰጥተዋለች። ስለዚህ እግዚአብሔር መንፈስ ነው ሳይሆን እግዚአብሔር እንደ ሥጋ ለባሽ ቅርጽና ልክ ወሰን ያለው ቁመቱ የተለካ ስፋቱ የተለካ ዓይን እንደ ሰው ያለው መዝሙር ትጠቅሳለች። መዝሙረ ዳዊትን ጠቅሳለች። ወእዝኑሂ ሀበ ስለቶሙ እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ የእግዚአብሔር ዓይኖች ወደ ጻድቃን ናቸው ስለሚል እግዚአብሔር ዓይኖች አሉት፣ ሁለት ዓይኖች አሉት። ወእዝኑሂ ሀበ ስለቶሙ ጆሮዎቹ ደግሞ ወደ ልመናቸው ነው ስለሚል እግዚአብሔር ጆሮ አለው። ወገጹ ሀበ ለይገብሩ እኩየ ፊቱ ደግሞ ክፉ ወደሚያደርጉ ነው ስለሚል እግዚአብሔር ፊት አለው ብላ የተከበበና የተሳለ መልክ ሰጥታ ተናግራለች። እና እግዚአብሔር ይሄ ነው ተብሎ አይለካም፣ አይወሰንም፣ አይሰፈርም። ነገር ግን እንደ መጽሐፍ ቅዱስ እንዲህ ተብሏል ቢሆንም መጽሐፍ ቅዱሳዊ ገለጻው እንደዛ ስለሆነ ነው እንጂ እግዚአብሔር መንፈስ ነው፣ ምሉ በኩል ላይ ይሄ ነው፣ በዚህ ፊቱ በዚህ ኋላው፣ በዚህ በራስጌ በዚህ ግርጌ የሚባል ነገር ተክለ ቁመና ልንስልለት አንችልም። እግዚአብሔር ምስጢር ነው ብላ መጨረስ ሲገባት እግዚአብሔርን ለክታና ሰፍራ ይሄ ነው እግዚአብሔር ብላ ያስቀምጥ። ለዚህ ነው ሶስት ሥላሴ ብላ በተወሰነ ደረጃ ከሰው ስዕል ባነሰ ልክ ሥላሴ ብላ ሰርታ ያስቀመጠች። ስለዚህ ህዝቡ አብ ወልድ መንፈስ ቅዱስን የሚያውቃቸው በስዕል ነው። በቃ ሥላሴ ከተባለ ያ ስዕል ነው ወደ አይምሮ የሚመጣና ከወረቀት ላይ የተቀመጠ ሥላሴ ነው ህዝብ እያመለከ ያለው እና ሥላሴ ማለት ምስጢረ ሥጋዌ ማለት በቤተ ክርስቲያኒቱ አስተምሮ በእንደዚህ አይነት ሁኔታ የወረደ ነው። ወደ ምስጢረ ሥጋዌም ስንሄድ ምስጢረ ሥጋዌ ፍጹም አምላክ ነው፣ ፍጹም ሰው ነው፣ አንድ አካል አንድ ባህሪ ነው። ትክክል፣ እውነት ነው። ነገር ግን ይሄ ፍጹም አምላክ የተባለው ቃል እግዚአብሔር ወልድ ፍጹም ሰውነትን ገንዘቡ ሲያደርግ ወረደ፣ ተዋረደ፣ ደቀቀ፣ ቆሰለ፣ ተራበ፣ ተኛ፣ እንደዚህ ሆነ የምንለውን ለአምላክነት የማይስማማ ስለሆነ አምላክነትን ከዚህ ገለል ታደርግና አንድ ተራ ሰው እንደ አንድ ጴጥሮስ አድርጋ ትስለዋለች። በነገራችን ላይ ቤተ ክርስቲያኒቱ አንድ አካል አንድ ባህሪ ትላለች እንጂ አንድ አካል ሁለት ባህሪ ብላ ነው የምታምነው። በዚህ አገላለጧ እግዚአብሔር ወልድ ሁለት ባህሪ እንዳለው አድርጋ ነው የምታስቀምጠው። በላ ስትል አይ ይሄ በሰውነቱ ነው የምትል፣ ሩጣ ሄዳ በሰውነቱ ነው የምትል። ድዌ ፈወሰ ሲባል እሱ በአምላክነቱ ነው ትላለች። ተዋህዶን ትረሳዋለች። ስለዚህ ተዋህዶን እንደ ተሐድሶ ልጆች የሚገልጠው የለም ብዬ አምናለሁ። በእርግጠኝነት የተሐድሶ ልጆች ናቸው አንድ አካል አንድ ባህሪን በሚገባ እየገለጡት ያለ እንጂ ቤተ ክርስቲያኒቱ
በአንድ አካል ሁለት ባህሪ ነው እየተናገረች ያለችው እና ምስጢረ ሥጋዌን በትክክል አልገለጠችውም፣ በትክክል አልሰበከችውም። ከዚያ ላይ አምስቱ አዕማድ ያለችው ምስጢረ ሥጋዌ በጣም የወረደና የተሰናከለ ትምህርት ነው እና ይሄንን ቤተክርስቲያኒቱ በደንብ ልታየው ይገባል ወንድሞቼ። ይሄንን ነገር ቤዛነቱን ሁሉ አስመልክቶ እንዴት እንዳወረደችውና እንዳንኮታኮተችው በሱ ልክ ሌሎች ቤዛዎችን እንደሾመች ወንድሞቼ ጨምረው ሊናገሩ ይችላሉ። እድሉን ለነሱ ሰጣለሁ። እግዚአብሔር ይባርክ። ጨርሻለሁ። እሺ ተመልሰን እንመጣለን። አለን ብዙ የምናነሳው ነገር። ተሐድሶዎች እንግዲህ በገድል ላይ የተንጠለጠለ ነው የሚባል ነገር ነው ያለው። ዶክትሪን በተመለከተ ዶግማን በተመለከተ ከቤተክርስቲያን ተሐድሶ አንጻር እንዴት ነው ያለንበት ሁኔታ የሚለውን ነው። መርጌታ ቀጸላ ወደ አንተ ልምጣ። እሺ እግዚአብሔር የተባረከ ይሁን። አሜን። እንግዲህ ቅድም ተሐድሶ ያስፈልጋል አያስፈልግም ለቤተ ክርስቲያን ነው ያልነው፣ ለኦርቶዶክስ ብቻ አይደለም። ለቤተ ክርስቲያን ነው ተሐድሶ ያስፈልጋል አያስፈልግም ያለው። አሁን ኦርቶዶክስን ብቻ እያያቸው ኦርቶዶክስ ብቻ ናት መታደስ ያለባት የምትሉ አካላት ካላችሁ ምናልባት ትንሽ እሱን ማስተካከል አለብን ብዬ አስባለሁ። ኦርቶዶክስ አንዷ በደንብ ተሐድሶ ከሚያስፈልጋቸው ተቋማት የሃይማኖት ተቋማት መካከል ኦርቶዶክስ አንዷ ናት። ምናልባት በስም ታድሻለሁ፣ ስንዱ ሁኛለሁ፣ ጨርሻለሁ፣ እኔ ብቻ ነኝ የመንግስተ ሰማያት ቁልፍ ያዝኩ፣ ገነት ማስገባ ማስወጣ የምትል ከሆነ አደጋ ላይ እንዳለች እናያለን። ስለ ተሐድሶ ስናነሳ ምናልባት ቅድም አንድ ወንድም ሲናገር አንድ ህንፃው ቀለሙ ምናልባት ከጊዜ ብዛት የተነሳ ከለቀቀ ቀለም ይቀባል። ቀለም ሲቀባ አሁን ያ ህንፃ ታድሷል ማለት ነው። በቃ እንደነበረው እንደቀደመው ማንነት ሆኗል ማለት ነው። የመንፈሳዊ ተሐድሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በሚያስተምርበት ወቅት አንድ ጊዜ በኢየሩሳሌም የመቅደስ መታደስ በዓል ሆነ ይላል። በኢየሩሳሌም የመቅደስ መታደስ በዓል ሆነ ይላል። በዛን ጊዜ ጌታችን ኢየሱስ ክርስቶስ በዚህ በዓል ተገኝቷል። ክረምትም ነበረ። ኢየሱስም በመቅደስ በሰሎሞን ደጅ መመላለሻ ይመላለስ ነበር ይላል። አሁን ብሉይ ኪዳን ላይ የነበረው አብዛኛውን ስናየው የመቅደስ መታደስ ነው። አንዱ ሁልጊዜ የምናነሳው ስለ ተሐድሶ ስናነሳ የነህምያን መጽሐፍ እናነሳለን። ስለዚህ ይሄ የቤተ መቅደስ ወይም የቅጥር መታደስ የፈረሰው ነገር እንደገና የመጠገን ነገር በብሉይ ኪዳን እንደነበረ እንደገና ደግሞ ስናይ በመጽሐፍ ቅዱሳችን አዲስ ልብ እሰጣችኋለሁ፣ አዲስ ልብ እሰጣችኋለሁ። አዲስ ልብ እሰጣችኋለሁ ሲል ምን ማለት ነው? የእግዚአብሔር ቃል ወደ ሰዎች ሲመጣ ልባቸው አሮጌ ሆኗል ማለት ነው፣ አርጅቷል ማለት ነው። ስለዚህ ላረጀ ነገር አዲስ ነገር ነው የሚሰጠው እና ብዙ ጊዜ ሰዎች ስለ ተሐድሶ ሲነሳ የሚጠመርራቸው ተቋም ጋር ወስደው በቃ እኛንን ንጹህ ብለው የሚል ሀሳብ ስለያዙ ነው ጥላቻ የሚያነሱ። መጽሐፍ ቅዱስ ስለ ቤተክርስቲያን ተሐድሶ ርትት አንዴ በጣም ከትልቅ ይቅርታ ጋር ልክ አልነውለሁም፣ ግን ምናልባት እንትን እንዳናረግ ብዬ ነው። ሁለት ኦርቶዶክሳውያንን ያሉ ሰዎች ገብተዋልና አንድ ጊዜ እንድንሰማ ፈልጌ ነው። እሺ ማን ነው? ጸግዋ ለሰላም
እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። ስሜን አስተካክለው እንዲጠሩ በዚሁ ይቅርታ ጠይቃለሁ ማለት ነው። ደስ ይላል ውይይቱ፣ መነጋገሩ፣ መማማሩ መልካም ነገር ነው ማለት ነው እና ምናልባት የምትጠይቁኝ ነገር ካለ እኔ ልጠየቅና ከዚያ ደግሞ እኔ እጠይቃለሁኝ። ቤተ ክርስቲያን ተሐድሶ ያስፈልጋታል ወይስ አያስፈልጋትም ላይ ያለ ነው። እርስዎ አያስፈልጋትም ከሚሉት ወገን ኖት? መልካም። ምናልባት ተሐድሶ ሲል በመጽሐፍ ብዙ ጊዜ ይተነተናል፣ ይጠራል። ቆይ ቤተ ክርስቲያን አሁን ሌላውን የግለሰብ የተፈጥሮን ትተን ቤተ ክርስቲያን ሃይማኖታዊ ተቋም የሆነችው ተሐድሶ ያስፈልጋታል ወይስ አያስፈልጋትም ኖት እርስዎ? መልካም። ምናልባት ቤተክርስቲያንና ሰዎች ቤተክርስቲያን የሚለው ብዙ ትንታኔ ስላለው ነው መምህርዬ። ቤተክርስቲያን የሚለው ብዙ ትንታኔ ስላለው ህንጻውን ነው የፈለጉት። ቤተክርስቲያን ምንድን ነው? በጣም ጥሩ። ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን ማለት ምን ማለት ነው? እሱ በግሱ ያው ቤተ ሀደረ ነው፣ ማደሪያ ነው ቀጥታ የሚናገረው ማለት ነውና ከምን ለምን እንደሚለውን ስንዘረዝር ግን ያው ብዙ ነገር አንድምታ አለው ማለት ነው። ምናልባት ብዙዎች የምታውቋላችሁ የመጀመሪያው ለክርስቲያኖች ሊሆን ይችላል፣ ለህንጻውም ሊሆን ይችላል፣ የተለያዩ ይተረጎማል ማለት ቅድም ሲያለት ነው ወኮነ በውተም ዋይል ሐድሶ ስንጻታ ለኢየሩሳሌም ብሎም የተናገረው አለው። ምናልባት የህንጻ መታደስ ነው፣ የሰው መታደስ ነው። ምናልባት ያለነው ከአዲስ ኪዳን ውስጥ ነው። አዲስ ኪዳንም ስላለን ስለዚህ አሁን ክርስቶስ የሞተላት ቤተክርስቲያን በመጽሐፍ ቅዱስ ክርስቶስ የሞተላት ደሙን ያፈሰሰላት ቤተክርስቲያን የትኛዋ ነች? ወይስ ምኑ ነው? እኔ የማምነው ያው በቅዱስ ጴጥሮስ ቃል የታነጹት ምዕመናን ህዝበ ክርስቲያን ናቸው። ታንኪ በጣም ጥሩ። ተሐድሶ ያስፈልጋቸዋል አያስፈልጋቸውም? እነዚህ በክርስቶስ ደም አንዴ እንትን ከተባለ ሁለተኛ ደሙን ያፈሳል ወይስ ምንድነው? ኦኬ። ስለዚህ የተሐድሶ ኮንሴፕት ምን? አሁን እርስዎ ተሐድሶ ማለት ምን ማለት ነው ብለው ያስባሉ? ለምሳሌ እንደ ሥርዓተ ቤተክርስቲያን አስተምሮ ዶግማና ቀኖና አለ። በክህደት በኑፋቄ ክርስቶስን ሁለት ባሕርይ የሚሉ ሰዎች መታደስ አለባቸው። ለምን ይታደሳሉ? በንስሐ ይታደሳሉ። ቄስ ነን ብለው መጥተው ቄስን የሚነቅፉ ስርዓቷን የሚነቅፉ ካሉ እነዚያ ሰዎች መታደስ አለባቸው እላለሁኝ። ለምን ብትሉ በስሙ እንመጣለን፣ በስም መነገድ ግን ስለማይሆን ማለት ነውና ስለዚህ መታደስ ሲባል ምንድነው? በመንፈስ መለወጥ ራሳችሁን አድሱ እንጂ ይህንን ዓለም አትምሰሉ ብሏል ቅዱስ ጳውሎስ አይደል? በሮሜ መልእክቱ 12 ላይ። እሺ መጽሐፍ ቅዱስ አጠገቦት አለ? በስነ ስርዓት አሁን አለ አጠገቦት አሁን አለ። እሺ ራእይ ምዕራፍ 2 ያውጡልኝ እስኪ አንዴ። አይ ማለት እኔ የጠቀስኩለትን ጥቅስ ሊያነቡልኝ ይችላሉ። ሮሜን እስኪ ያነቡልኝ። እሺ ሮሜ ምዕራፍ ስንት ነው ያሉት? 12:2 ላይ። በጣም ጥሩ። በአእምሯችሁ መንፈስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል ማለት ነው። እና እሱ ነው ቤተክርስቲያናችን ያው ስርዓትና ዶግማና ቀኖና አላት። በዶግማና በቀኖናዋ ምዕመናንን ትመራለች፣ ታስተዳድራለች። በዚያ መሰረት ምናልባት የሚሳሳቱ ቅድም ሲባል የነበረ ሰው አንድ ግለሰብ ከተሳሳተ ቤተክርስቲያን ተሳሳተች፣ አንድ ግለሰብ በስህተት ካለ ቤተክርስቲያን ተሳስታለች የሚል ነገር አመለካከት ግን ከሰው አይምሮ ሊወጣ ይገባል ማለት ነው መምህር። እሺ ይኸውልዎት መጽሐፍ ቅዱስ ደግሞ እንደዚህ ይላል። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ ወይም አለቃ እንዲህ ብለህ ጻፍ። በቀኝ እጁ 7 ከዋክብት የያዘው 7ቱን የወርቅ መቅረዝ መካከል የሚሄደው እንዲህ ይላል ብሎ ለቤተ ክርስቲያን አለቃ ወይም ለቤተ ክርስቲያን መልአክ ወይም ለቤተ ክርስቲያን መሪ ኃላፊ ለዚያች ኤፌሶን ለተባለች ቤተ ክርስቲያን የተጻፈ ደብዳቤ ነው። ራዕይ ዮሐንስ ምዕራፍ 2 ላይ አንብበውታል? ይህንን ነገር አይተውት ያውቃሉ? አይቼዋለሁ። እሺ ለእነዚህ ቤተ ክርስቲያን እደሰው ነው የሚለው? ምዕመናንን እደስ ነው የሚለው? ማንን እደስ ይላል? አቤት በቤተ ክርስቲያን የቀደመውን ፍቅሯን እንደተወች ይናገራል። የኤፌሶን ቤተ ክርስቲያን ምነቅፍብሃለሁ የሚለውን ነው ለማለት ፈልገው? አዎ። ስለዚህ ምኑ ስላልሰራ ነው ምነቅፍብሃለሁ? ስላላደስከው ነው የሚለው? ይኸውልዎት ቤተ ክርስቲያኒቱ ኃይለኛ አገልግሎት ታገለግላለች፣ ጥሩ ስራ ይሰራሉ፣
ግን ደግሞ የጎደላቸው ነበርና ወደ ቤተክርስቲያን ውስጥ ከተገኘው ነገር አንዱ የቀደመ ፍቅርን ትተው አምልኮ፣ የቀደመ ፍቅርን ትተው ቅዳሴ፣ የቀደመ ፍቅርን ትተው አገልግሎት ወንጌል ያገለግላሉ። ጌታ ግን ተገልጦ ዋና ነገር ጥላችኋልና ተመለሱ፣ የማትመለሱ ከሆነ እመጣባችኋለሁ ይላቸዋል። ደግሞ ቲያጥሮን በተባለች ቤተክርስቲያን ውስጥ ደግሞ በቤተክርስቲያን ውስጥ የምትጠነቁል የምትደግም አስማት የምትሰራ ነቢይ ነኝ የምትል ሴት አብራ እያመለከች ዝም ብለህ ይዛሃታል፣ የማታርም ከሆነ እመጣብሃለሁ። እዚህ ደግሞ ሰርዴስ ላይ ደግሞ ጥሩ ስም አለሽ፣ ጥሩ ነገር አለሽ፣ ነገር ግን ስም ብቻ ነው እንጂ ሞተሻል የሚላት ቤተክርስቲያን አለች። ደግሞ እዚህ ሎዶቅያ ላይ ደግሞ ሁሉ አለኝ፣ ክብር አለኝ፣ ታሪክ አለኝ፣ ቅርስ አለኝ፣ ህዝብ አለኝ፣ ገንዘብ አለኝ፣ ድሃ አይደለሁም ሀብታም ነኝ ምናምን ትያለሽ ብሎ እኔ ግን ውጭ ነኝ እያንኳኳው ነው ያለሁት ብሎ ይላል። ስለዚህ እዚህ ቤተክርስቲያን ውስጥ እንዲህ ስለተፈጠረ እርምት እንዲደረግ ለቤተክርስቲያኑ መሪ አለቃ ተጽፏል። ስለዚህ ቤተክርስቲያን ውስጥ የገባ ትምህርትና ኑፋቄ መታደስ መታረም የለበትም ወይ? መልካም ሶት እየተናገሩት ያለውና የመጽሐፍ ቅዱስን ሐሳብ ግን ትክክል አልመጣም ማለት ነው። ምናልባት ሶት የግል ጥላቻ ወይም ደግሞ የሶት ማህበር ደግፈው ሌላ ማህበር የሚጠሉ ይመስላል ማለት ነውና በዚያ ላይ ግን የተገለጸው ሐሳብ ያው በአንድ ወቅት ህዝቡ ሲሳሳት በተለያየ መልኩ ወደ ኪዳን በአዲስ ኪዳንም በመሳሳታቸው ምክንያት ወደ ባቢሎን ይወረዱም አሉ፣ በተለያየ መልኩም የተቀጡ አሉ ማለት ነውና እንደዚያ ሊኖር ይችላል። ግን ያንን አቋም እስከዛሬ ድረስ በዚህ መልኩ ቤተክርስቲያን ታካዳለች ማለት ተቋርጠዋል። ድምጽ ጠፍቷል። እሺ ድምጽ ተቋርጧል። ናትናኤል ወንድማችን ለምን ወደ ቤተ ክርስቲያን የስተት ትምህርት ኑፋቄ ትምህርት ሊገባ ይችላል አይችልም? ወንድማችን ናትናኤል ከዚያዎች ቤተ ክርስቲያን ህንጻው ሊታደስ ይችላል። ምናልባት የህንጻ መታደስ ሆነ ይላል ማቴዎስ ዮሐንስ ወንጌል ላይ በወጡ መምህር ተቋርጦ ነበረ ብሏል። ህንጻ መታደስ ይኖራል። ስራቷ ተቋርጦ ነበረ። ተቋርጠዋል። ቆይ ይቀጥሉት ሐሳቦትን። ተቋርጦ ነበረ። አልሰማንም፣ አላየንም። እሺ ሚዩቱን አንሱት። ቆይ ሐሳብ ይኸው አሁን የምናወራው ስለ ይናገሩሳቸው። ቆይ እሺ ናትናኤል ጠብቀኝ፣ እንዲሰሙ ፈልጌ ነው፣ አስተካክለው እንዲመልሱ ነው። አሁን የምናወራው ስለ ህንፃ አይደለም። አሁን የምናወራው ስለ ብሉይ ኪዳን አይደለም። ስለ አዲስ ኪዳኗ ቤተ ክርስቲያን በተለይ ደግሞ በአጥቢያ በምትገኘው ቤተ ክርስቲያን የምዕመናን ስብስብ የምንለውን ቤተ ክርስቲያን ስህተት ይገባል ወይስ አይገባም? ስህተት ሲገባ መታረም መታደስ ያስፈልጋል ወይስ አያስፈልግም ነው? የለም ቤተ ክርስቲያን ስህተት አይነካትም፣ ተሐድሶ የሚባል ነገር የለባትም ነው የሚሉት። እስኪ አሁን ማይኮን ይክፈቱና ይናገሩ። መልካም ነው። ያው እንደ ሰውኛ አሁን እኮ ያልተግባባንበት የመጀመሪያው መሰረታዊ ነገሩ ቤተክርስቲያን ስርዓቷና ህጓ ዶግማና ቀኖና ስላላት በዚያ መልኩ ነው ቤተክርስቲያን ህዝቦቿን የምትመራ። አንድ ህዝቦች ይታደሳሉ አይታደሱም እንዴት ነው የሚለው በኃጢአት በበደል በክደት በኑፋቄ ያሉ ሰዎች ይታደሳሉ። እንዴት ይታደሳሉ? ቅድም ያልነውን የጠቀስነውን ነገር ደጋግመን መጥቀስ አያስፈልግም ማለት ነው። ስለዚህ ቤተክርስቲያኗ ዶግማ ስላላት ያ ዶግማ አይታደስም። ዶግማ ነው። ቅድም ዝም ብሎ ሲናገሩ የነበሩ ሰዎች አሉ ማለት ነው። ሰው ማን ስላሴ ማንን ይመስላል መልክ በመጽሐፍ ቅዱስ ላይ እኮ የተቀመጠ እኮ ሰው ስላሴን ይመስላል ተብሎ ነው መጽሐፍ ቅዱስ ላይ ተቀመጠ። ስላሴን ይመስላል በመልኩ ፈጠረው ስለሚል ማለት ነው። ቅድም የእንታ ጽጌ ስጦታው እንደው ብዙ ነገር እየተናገሩ እንዲህ ብለው እንዲያብለው እያሉ ብዙ ነገር ሲናገሩ እኛም እየተማርን ነበር ከታች ነን። ይህን ትምህርት ከመስማት ግን አለመስማቱ ደግሞ የተሻለ ይሆናል ማለት ነውና ስለዚህ ቤተክርስቲያን ዶግማ አላት ነው ያሉኝ አይደል? ቤተክርስቲያን ዶግማ አላት። አዎ ቀኖና አላት። አዎ በጣም ጥሩ። ዶግማ መጽሐፍ ቅዱስ ነው። የመጀመሪያው ዶግማ መጽሐፍ ቅዱስ ነው። ዶግማና ቀኖናዋ የሚለካው በምንድን ነው? ትክክል መሆን አለመሆኑ በምን ይታወቃል? መጽሐፍ ቅዱስ ነው።
ታንኪዩ። በመጽሐፍ ቅዱስ ሲመዘንና ሲለካ ጉድለት ካገኘ መታረም አለበት የለበትም? ሲጀመር ቀኖናው መጽሐፍ ቅዱስን የሚቃረን ሐሳብ የለውም ቀኖናው ማለት ነው። ቆይ ከተገኘ መታረም አለበት የለበትም? አይገኝማ። ያንን ካልሆነ እኮ ያንን ከተገኘ መታረም አለበት የለበትም? አይገኝማ። ስለማይገኝ ነው። አሁን እንግዲህ እርሱን እዚህ ውስጥ እንግዲህ መምህራንም አሉ እናወጣዋለን። እከሌ ከሌ ተብሎ ሲወጣ ያን ጊዜ እናየዋለን። ግን እርሱን ምሎት በፕሪንሲፕል ደረጃ ቀኖናም ይሁን ዶግማ ማንም እኮ ዶግማ አለው፣ ቀኖና አለው እኮ። ጆባ ቀኖና አለው፣ ዶግማ አለው። ኦንሊ ጂሰስ አለው፣ እስልምና አለው የራሱ ዶግማና ቀኖና። በመጽሐፍ ቅዱስ ይፈተሻል ካሉ በመጽሐፍ ቅዱስ ሲመዘን አጉድሎ ወይም ጨምሮ ከተገኘ መታረም አለበት የለበትም? እዚህ ላይ እንስማማ። አሁን ኦርቶዶክስ ንጹህ ነች፣ እንከን የለባትም፣ ሌላ ጥያቄ ነው። በፕሪንሲፕል ደረጃ በመርህ ደረጃ ነው ምሎት። አሁን ኦርቶዶክስ ትክክል ነች አይደለም ያልኩት። በፕሪንሲፕል ደረጃ ዶግማም ሆነ ቀኖና ስርዓትም ሆነ ህግጋት፣ ባህል፣ ወጎቻችን በመጽሐፍ ቅዱስ ሲመዘን ጎድሎ ወይም ጨምሮ ከተገኘ ሊታረም ይችላል አይችልም? መልካም። እኔ ደግሞ እያልኩት ያለው መጽሐፍ ቅዱሱ ዶግማ ነው ብለናል። ምናልባት ከመጽሐፍ ቅዱስም አንዳንድ ነገሮች ሊኖሩ ይችላሉ። እነዚያ ይቀነሳሉ፣ ይሻሻላሉ የምትሉ ከሆነ እናንተ በእኛ የለም። ምናልባት በአንድ ወቅት ስለ አንድ ስህተት ከተነገረ ያ ስህተቱ ሁሉ ይጻፋል ማለት ነው። ከስህተቱም አንድ ሰው እንዳይሳሳት ያ ይጻፋል። ከዚያ ውጭ ግን ቀኖና የምትለው ቤተክርስቲያን ወይም መዋዕል መጻሕፍት የምትለው ቤተክርስቲያን በዚያ ውስጥ ተመዝኖ የመጽሐፍ ቅዱስ ልጅ ሆነው መጽሐፍ ቅዱስን በተግባር አሁን ቅዱሳን በተግባር ኖሮታል። አሁን ያለው ትውልድ ግን አሁን ያለነው ነው ቅዱሳን እንጂ እነዚህ ያለፉት ቅዱሳን አይባሉም የሚል ትውልድ ያለበት ነው። ነገር ግን የቅዱስ ማቴዎስ ወንጌል የቅዱስ እያልን እንጠራለን፣ እንሰብካለን። መምህርዬ እኔ የጠየቅኩት አሁን ብቻዬን እንዳልይዘው መምህርዬ አሁን የጠየቅኩት ኦርቶዶክስ ልክ አይደለችም እያልኩት ሳይሆን አንዲት ቤተ ክርስቲያን ዶግማና ቀኖና አለኝ፣ ስርዓት ወግ ባህል አለኝ ያለች ቤተ ክርስቲያን በመጽሐፍ ቅዱስ ስትመዘን አጉድላ ብትገኝ ወይም ባዕድ ነገር ጨምራ ብትገኝ ልትታረም ትችላለች ወይ? መልካም እየመለስኩለት ነበር። ያው እንግዲህ አልተግባባንም ማለት ነው። ምናልባት ቀኖናው እንደ አባቶቻችን በሆኑት ትችላለች ወይም አትችልም እኮ ነው መልሱ። ማለት ከመጽሐፍ ቅዱስ ዶግማዋ ነው፣ ቀኖናዋ የሚሻሻል ይኖራል ማለት ነው። ይሄ ግን የሚሆነው ምንድን ነው ከተባለ የትኛውን ያሉት የፈለጉት ምን ነው? ቆይ ለምሳሌ እኔ ይሻሻላል ነው ያሉት። ብላከን ግልጥ የነገርኩት እከሌ ይሻሻል አይደለም ያልኩት። ስሙኝ፣ መጀመሪያ አንዲት ቤተ ክርስቲያን በክርስቶስ ስም እጠራለሁ ያለች ቤተ ክርስቲያን ዶግማና ቀኖና ስርዓትና ባህል ወግ አላት አይደለም? በጣም ጥሩ። ይሄ ዶግማዋ፣ ቀኖናዋ፣ ስርዓቷ፣ ወጓ የሚታየው የሚመሰረተው የሚሰራው በመጽሐፍ ቅዱስ ስለሆነ የሚለካው በመጽሐፍ ቅዱስ ነው ብለውኛል አይደለም? እውነት ነው። አሁን ዶግማና ቀኖና ብለን የጻፍነው ያዘጋጀነው ስርዓት ባህል ወግ ብለን ያስቀመጥነው ነገር በዚህ መጽሐፍ ቅዱስ ሲለካ ጎድሎ ቢገኝ ወይም ጨምራ ቢገኝ ልትታረም ይገባታል ወይ ነው የኔ ጥያቄ። አሁን ኦርቶዶክስ አላልኩትም፣ ጠቅላላ በክርስቶስ የተጠራች ቤተክርስቲያን። እውነት ነው። ከመጽሐፍ ቅዱስ ተቃራኒ ከሆነ መጽሐፍ ቅዱስን ሐሳቡን የማይደግፍ ከሆነ ወይ እንደ መጽሐፍ ቅዱስ ሐሳብ ያልሄደ ከሆነ በቀኖና መልኩ ይሻሻላል። እውነት ነው። በጣም በዶግማ ላይም ቢሆን ነው የምልዎት፣ ዶግማው ከመጽሐፍ ቅዱስ ዶግማ ጋር ካልተስማማ መታረም አለበት። ዶግማ የምንለው ደግሞ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስን አንቀበልም እያሉኝ ነው። ያዳምጡኝ። ይኸውልዎት ዶግማዬ ብላ የያዘችው ትምህርት አንዲት ቤተክርስቲያን እኔ ዶግማዬ ብላ የያዘችው ለምሳሌ ምሳሌ ነገርኩት። ከኛ ውጭ የሆኑትን ጆሆባ በክርስቶስ አምናለሁ ይልና ኦንሊ ጂሰስ በክርስቶስ አምናለሁ ይሉና ዶግማ አለን፣ ቀኖና አለን፣ ስርዓት አለን፣ ባህል አለን፣ ወግ አለን ብለው ተቀምጠዋል። እነዚህ ድርጅቶች ወይም ተቋማት ፕሮቴስታንትም ይሁን ኦርቶዶክስም ካቶሊክም ትሁን ቀኖና አለን፣ ዶግማ አለን ካሉ
በዚህ መጽሐፍ ቅዱስ ሲመዘን ጎድሎ ከተገኘ ወይም ሌላ ባድ ጨምሮ ከተገኘ መታረም አለበት ወይስ የለበትም ነው የሚሉት እርሱ? መልካም ነው። ምናልባት የራሴን ነው የምናገረው። ስለ ጆባዎች ስለ ሌላዎች የምናገርበት ጊዜና ሰዓት የለኝም። እኔ በማውቀው እኔ በምረዳው መልኩ አንድ የቤተ ክርስቲያናችን ቀኖናና ዶግማ ሲጻፍም በየትኛውም በመጽሐፍ ቅዱሱን የማይቃረን ነው ይጻፋል። ምናልባት አንድ ሰው ምናልባት እኔንም መስሎ ወይም ደግሞ ሰውትን መስሎ ጽፎ ከተገኘ ስህተት ካለበት ያ ሰው ይታረማል። በሚታረምበት መልኩ ይታረማል ማለት ነው። መጽሐፍ ቅዱስን የሚቃረን ከሆነ ማለት ነው። እየሸሹት ነው። ዶግማና በቀኖና ገብቶኛል። ታንኪዩ እየሸሹት ነው ጥያቄውን፣ አልፈለጉትም ጥያቄውን። ምክንያቱም ተሐድሶ ያስፈልጋል ከተሳሳተ ብሎ መመስከር ይሄን ያልቀላል። አሁን ወደ ኦርቶዶክስ ልምጣለሁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖና፣ ስርዓት፣ ባህል፣ ወግ በመጽሐፍ ቅዱስ ተመዝኖ እንከን አለበት ብለው ተሐድሶ ተነስተዋል። እርስዎ ምን ይላሉ? እንከን ያለባቸው እንደዚህ የሚሉ ሰዎች ቀረብ ብለው የቤተ ክርስቲያን ጠላት ሳይሆኑ ምንድነው እንከኑ የሚለውን በጉባኤ ማየት በሊቃውንት ማየት ነው። ምናልባት እኛ ኮልታፋዎች ነን፣ በሊቃውንት ይታያል፣ በቤተ ክርስቲያንም ደግሞ ይታያል ማለት ነውና እሱን ነው የምንለው። ከዚያ ውጭ በሆነ ነገር ግን በጠላችነት መነሳት፣ በተለያየ መልኩ በግል ጠላችነት በቤተ ክርስቲያን መውጋት ግን ተገቢ አይደለም ማለት ነው። እንደ ጳውሎስ ማሳደድ መጀመሪያ እንደ ሳውል ነበር ያሳደደው፣ ዛሬ መመለስ ነው። በደማስቆ የተጠራው ሐዋርያ መጠራት አለበት ነው ማለት ነው። የቤተ ክርስቲያን ጥላቱን የተነሳው ያ ሰው መታደስ አለበት እላለሁ። ታንኪዩ። እሺ፣ በጣም ጥሩ ነው። አይ ቲንክ ብዙ የተረዳደን አልመሰለኝም። እዚህ ውስጥ የምትጠይቋቸው የምትገልጡላቸው ነገር ሀሳብ ያላቸው ሰዎች እጃችሁን አውጡና ምን መጠየቅ ትችላላችሁ። በፊት ቆይ ናቲ የእሳቸውን እንጨርስና ወደ አንተ ልንመጣለህ። ናቲ ወደ አንተ ልንመጣ ነው። የእሳቸውን ናቲ ወደ አንተ ልንመጣ ስለሆነ ጠብቀን፣ አንተ ደግሞ ሙሉውን ጊዜ ትወስዳለህ። አንድ ሚዩት አድርግልኝ። እዚህ ውስጥ ያላችሁ መርጌታ ጽጌ፣ መርጌታ ቀጸላ፣ ድምፀ ተሐድሶ፣ ሌላው አውደ ወንጌልም መምህራችን መምህር ምንድን ነው የሚሉት? ቤተክርስቲያናችን በዶግማ እና በቀኖና በኩል ወይም በዶግማ በኩል እንከን የሌለባት ስለሆነ ጥላቻ ጠላት የመሆን ካልሆነ በስተቀር ልትታደስ አትችልም የሚል አዝማሚያና ዝንባሌ አይቻለሁ እና የምትሏቸው የምትጠይቋቸው ነገር ካለ ርትዕት ሃይማኖት ወይም መርጌታ ጽጌ ወይም ድምፀ ተሐድሶ ወይም መርጌታ አይደለም። ይቅርታ ጌች፣ እዚህ ጋር አንድ ነገር ምን አባታችንን መጠየቅ የፈለኩት ስለ አንድ ጥያቄ ብቻ ነው መጠየቅ የፈለኩት እና እንግዲህ መጽሐፍ ቅዱስ የዶግማ መሰረት ነው፣ ዶግማችን መጽሐፍ ቅዱሳዊ ነው ተብሏል። ግን በተጨባጭ ዋናውን የመጽሐፍ ቅዱስ ሐሳቦች ግን ተበርዞ ተሻሽሎ ቃለ እግዚአብሔር ተገኝቷል እና ዶግማውን ቢሆን ቀኖናውን ቢሆን እንደ እግዚአብሔር ቃል ባለ መሰረትነት ላይ ተፈትሾ ልክ አልነበረም ወይም ልክ አይደለም ተብሎ የሚባለው ነገር ለማስተካከል ምንድነው የሚያዳግተው ነገር ነው? ምንድነው የሚከብደው ነገር ነው? ምክንያቱም በተጨባጭ መጽሐፍ ቅዱስ ተበርዞ ተቀይጦ አይተናል፣ ተመልክተናል። እጃችን ላይ ማስረጃዎች አሉ እና ዶግማችን መጽሐፍ ቅዱስ ነው ብለን እንላለን። አሁን የሚጋጭ ሐሳብ ስላለ ነው፣ እዚህ ጋር ፋላሲ ስላለ ነው። አንደኛ መጽሐፍ ቅዱሳችን ነው ዶግማ እንላለን። ሁለተኛ ነገር ደግሞ ይሄንኑ መጽሐፍ ቅዱስ ተበርዞ ሐሳብ የቋንቋ ችግርም አይደለም፣ የአገላለጥ ችግርም አይደለም፣ ግን መሰረተ ሐሳቡን በለቀቀ መንገድ የመልእክቱን ዋና መሰረተ ሐሳብ ስነ መለኮታዊ ሐሳብ መጽሐፍ ቅዱስ ተበርዞ በእናት ቋንቋ በግሪኩ እንደዚህ ይላል ተብሎ እንኳን ተቀምጦ እንደተቀየረ እንኳን ምንም በአደባባይ መሸሸግም መከለልን በማይቻልበት ሁኔታ ተገልጾ አይተናል፣ ተመልክተናል እና መምህርን መጠየቅ ፈልገው ሲናገሩ ነበር። መምህር ጸጋዋ ሰላም መጽሐፍ ቅዱስ ዶግማችን ነው ብለው ነግረውናል። መጽሐፍ ቅዱስ ዶግማችን ነው ብለው ካሉ ዶግማችን የሆነውን መጽሐፍ ቅዱስ መነሻችን የሆነው መጽሐፍ ቅዱስ ግን ቀይረን ተገኝተናልና ይሄንን ጉዳይ እንዴት ያዩታል እርስዎ ብዬ ለመጠየቅ ነው። አመሰግናለሁ። ቀይራችሁ ከተገኛችሁ መልካም፣ እሺ፣ እግዚአብሔር ይስጥልን ለጥያቄው። ቀይራችሁ ከተገኛችሁ ያው አለመቀየር ነው። ቤተክርስቲያን ግን ያው የቀየረችው ነገር ያደሰችው ነገርም የለም። ምክንያቱም እነ ጴጥሮስ ባስተማሩት ትምህርት ላይ ጸንታ አንተ አለትና አንተ ኮኩ ደበዛቲ ኮካ ንጻ ለቤተክርስቲያን ባለው ቃል
ጸንታ ክርስቶስን ወልደ እግዚአብሔር ብላ አንተ ወልደ እግዚአብሔር ያው ብሎ በመሰከረው ቃል የጸናች በዚህ ዓላማም ጸንታ ለዘላለም የምትኖር ናት። ምናልባት መታደስ ያለባቸው ክርስቶስን ዝቅ አድርገው አማላጅ የሚሉ ሰዎች እነዚያ ሰዎች በጣም መሞረድ መታደስ ያለባቸው ሰዎች ወደ ህይወት ወደ ንስሐ ህይወት መምጣት ያለባቸው ሰዎች ናቸው ብዬ አምናለሁኝ። እኔ ዓላማዬ በጴጥሮስ ቃል ጸንቼ የምኖር ወይም ደግሞ የቤተክርስቲያን ዓላማዋ ይሄ ነው። ሁሌም ዘወትርም የምትመሰክረው የጴጥሮስን ቃል ነው ማለት ነውና ይሄ ዶግማ ነው። ቃሉ አንተ አለት ነው አለት ነው ጽኑ ማለት ነውና በዚህ ቃል የጸናች ለዘላለም ጸንታ የምትኖር ማንም የማያድሳት ማንም የማይለውጣት ህንጻዋንና እያንዳንዱ ግለሰብ በኃጢአት ካለ ያ ሰው ይታደሳል። ህንጻዋም ደግሞ በዘመኑ ብዛት ትታደስ ትችላለች። ቅድም እንዳልነው ዮሐንስ ወንጌል ላይ ምዕራፍ የለም ቆይ መምሪ ወደ ህንጻ ይሄዱ እሳቸውን አንዴ አንድ ጥያቄ አለኝ። ይቅርታ ጥያቄ አንድ ማስረጃ ስላለ ከዚያ ውጭ በሆነ ግን 66 46 72 እያሉ የሚመጡ መጽሐፍ ቅዱስ 66 42 መምሪ በየዘመኑ ሊያድሱት ይችላሉ ማለት ነው። ያ የራሱ እያንዳንዱ መምሪ አንዴ ይጠብቁኝ፣ እግዚአብሔር ያክብሮት። መምሪ ወደ ህንጻ ወደ ምናምን ሄዱና ወደ ዶግማ ውስጥ ነው ያለነውና አሁን ድምፀ ተሐድሶ የሚባለው ሰው ያቀረበው ዶግማችን መጽሐፍ ቅዱስ ነው ሲሉ ነበረ። ዶግማችን መጽሐፍ ቅዱስ ነው ካሉ ቤተክርስቲያኒቱ ግን መጽሐፍ ቅዱስን በማረም ለእርሷ እንዲመቻት በማድረግ አስቀምጠዋለች። ስለዚህ ይሄ ዶግማን ራሱ መሻር አይደለም ወይ ነው ያልወጣ። አሁን ስለ ህንፃ ማይሄዱ መጽሐፍ ቅዱስን አሻሽለዋለች ለምሳሌ ብሎ የነገሩት በግሪኩ እንዲህ ነው የሚለው ብለው እኛ ግን እንዲህ ብለን ተርጉመነዋል አይነት መጽሐፍ በተለይ የ2000ውን መጽሐፍ ቅዱስ ማየት ይችላሉና በሱ ደረጃ ዶግማን አልነካካችሁትም ወይ እያሉት ነው የነበረውና ወደ ህንፃ ሄዱ። ስለዚህ እዚህ ላይ ነው መመለስ ያለበት። መጽሐፍ ቅዱስን አሻሽለዋለች ቤተክርስቲያኒቱ፣ ይሄንን ያውቃሉ? መልካም። ምናልባት በግሪኩ እንዲህ ካለ በአማርኛው እንዲህ ይላል ከተባለ በሚገባን ቋንቋ መናገር የተቻለ ነው ማለት ነው። በግሪኩ እንዲህ ይላል ከተባለ በአማርኛው ደግሞ እንዲህ ነው ከተባለ እኛ የምንፈልገው ግሪኩን ሳይሆን የምንግባባበትን የምናውቀውን ስለሆነ ማለት ነውና በዚያ መልኩ ነው። መጽሐፍ ቅዱስ ዶግማ ነው። ስለዚህ አድሶታል ከተባለ እናንተ ታድሶ እየተቃወማችሁ ነው፣ ደግሞ እዚህ ላይ ታድሷል እያላችሁ ነው። ሌላ ሁለት ተቃራኒ እየሆኑ ነው እናንተ ማሰብ ማለት ነውና ወይ ጸጋዋ መምህር ጌታቸው ጸጋዋ ሰላመ እስቲ አንድ ነገር እስቲ እኔ እናንተ ትንሽ እንነጋገር። መጽሐፍ ቅዱስ ዶግማ ነው፣ እውነት ነው። ቤተክርስቲያኒቱን ከፍሬምናጦስ ጀምሮ ስትጠቀምበት በግዕዝ ለ1600 ዓመት ያህል ግዕዝ ይዛ አሁንም እንኳን ከአማርኛው ጎን ለጎን በዋናነት ግዕዙን እየተጠቀመችበት ነው የምትገኘው። የግዕዙን ወንጌል፣ የግዕዙን መጽሐፍ ቅዱስ። አማርኛው መጽሐፍ ቅዱስ ከአፄ ኃይለ ሥላሴ ጊዜ ጀምሮ ወደ አማርኛ ተተርጉሞ ለዛ አገልግሎት ሲሰጥ ቆይቶ በአቡነ ተክለ ሃይማኖት ጊዜ 80 አሐዱ ሆኖ ሲታተም ምንም እርማት ሳይደረግበት ከተጨመሩት በስተቀር በአቡነ ጳውሎስ ጊዜ ግን ይማልዳል የሚለው ወደ ይፈርዳል ተቀይሮ ታትሟልና ቤተክርስቲያን ይህንን ስታደርግ ይማልዳል በግሪኩ ይማልዳል ይላል አለች። እንግዲህ የግሪኩ ማለት እነ ጳውሎስ መጀመሪያ መልእክታት የጻፉበት መጀመሪያ ወንጌላት የተጻፉበት ቋንቋ ነው። የሐዲስ ኪዳን መጻሕፍት የተጻፉበት ግሪክኛ ነው። ኦሪጂናሉ የግሪኩ ይማልዳል ካለ ቤተክርስቲያኒቱ ቃል በቃል ያንኑ ነው እንጂ ይማልዳል ማለት ያለባት እንዴት ወደ ይፈርዳል ትቀይረዋለች? ግሪኩ ይማልዳል ይላል ብላ የግሪኩን እውነታ ሳትክድ እሷ ግን ይማልዳል ማለት ስለከበዳት ስለፈራች ወደ ይፈርዳል ቀየረችው። የክርስቶስን ፍጹም ሰውነት መካድ ይሆንባታል። እኔ ግን አንተን የምጠይቅህ ከፍሬምናጦስ ጀምሮ እስከ አፄ ኃይለ ሥላሴ ጊዜ ድረስ አሁንም እንኳን በቤተ መቅደስ ያለው ግዕዝ ወንጌል ክርስቶስን አማላጅ እንደሆነ አድርጎ ይገልጠዋል። ሌሎችም አዋልድ መጻሕፍት ሁሉ ኢየሱስ ክርስቶስን አማላጅ እንደሆነ በደንብ ይገልጹታል። ይህንን ታውቃለህ?
መልካም እሺ፣ ልመልስልዎት። ጨርሰዋል አይደለም? አሁን ሌላ ምንም እንዳትለኝ የጠየቅኩን መልካም እያልክ ሌላ ነገር ወደ ጎናት ለሚጠይቁት መልስ ሰጠውታል አይደለም? እንደዚያ ማለት አይደለም። እሺ ቤተክርስቲያን የግዕዝ መጽሐፍ አማላጅ ነው ብሎታል ክርስቶስን። ይሄንን እርግጠኛ ሆነህ እንድትነግረኝ ይፈልጋለሁ። አይፈርድም እያሉ ነው ወይ ጉድ! ምን ወደ ጎና ይማልዳል የሚለውን ቤተክርስቲያኒቱ ታምናለች አልኩ። ይፈርዳልን ደግሞ እንነጋገርበታለን። አይደለም ሶት አይፈርድም ነው የሚሉት ክርስቶስን። እሱን ተወይ ወንድም አለም። አቅም ካቃተ ውጣልን። አቅም የለህም። በቃ አንተ ያለ አቅምህ ነው የገባኸው እዚህ ቦታ። እሳት ውስጥ ገብተህ ትቃጠላለህ እንዴ? አይደለም ሶት በጠየቁት አይደለም ከግዙ ጀምረው እኮ እንደዚህ አይማራት መፈከር እኮ አይደለም እኮ አንኮ እየተነጋገርን ነው። ግዙ ላንብብልህ፣ ተርጉምልኝ። ግዙ ላንብብልህ። ወይ ክላድህን ወቶሙ ለላይ ቀርቡ ሀበ እግዚአብሔር እንተ መንገሌሁ እስመ ለግሙራ ሕያው ውእቱ ወይ ተነብሎሙ። ምን ማለት ነው? እሶት የደረሱት ነው ይሄ። አሁን ይሄኛው ኮነነ ነው የሚለው በኮነነ ግስ ነው የሚወርደው ማለት ነው። እሶት ያመጡት ነው ይሄ። እሶት መርጌታ ቀጸላ ያደሱት ነው መጽሐፍ ማለት ነው። አረ ጉድ ፈላ። ዛሬስ ደግሞ በህይወት የገጥመኝ ማያውቅ ሰው ነው የመጣው። መምሬ ይቆዩና ከወንድማችን ናትናኤል ጋር እንነጋገር። እርስዎ በእርግጥ እንዲህ እንኳን እርስዎ ሌሎችም ነገርየውን ጎን ለጎን እየሄዱ ነው የቆዩት። እውነታው አደባባይ ወጥቷል። መምሬ አሁን መርጌታ ጽጌ የነገሩት ቃል የሮሜ 8ቱና የዕብራውያን 7ቱ በቤተ ክርስቲያኒቱ መጽሐፍ በህዳጉ ላይ ግሪኩ እንዲህ ነው የሚለው፣ እኛ ግን እንዲህ ብለን ተርጉመነዋል አይነት ነገር ቁጭ አድርገዋል። እና ይሄ መጽሐፍ ቅዱስን የማደስ ተግባር ነው ወይ? ስለዚህ ዶግማ አላሻሻላችሁም ወይ? ዶግማ አልቀየራችሁም ወይ የሚል ነው። እንግዲህ እንደው ይቅርቦት፣ እግዚአብሔር ያክብርልኝ። ስለ ስነ ስርዓቶት እግዚአብሔርን አመሰግናለሁ። በጣም ደስ የሚል ነው፣ ሰላማዊ ነው ውይይቶት። ከእርሶ ጋር ያለውን በቆምና ወደ ወንድማችን ናትናኤል እንሄድ መሰለኝ። ስለዚህ ሚዩት ያርጉልኝ አንድ ጊዜ እርሶ። እግዚአብሔር ያክብረዎት። መልካም እሺ። የእንታ ጽጌ ስጦታውን ጠይቃቸው ነበረ። እሰጥዎታለሁ፣ እድል በቃ እሰጥዎታለሁ። አንደኛ ከሆኑ ልጠይቃቸው እሰጥዎታለሁ። አንዴ እሰጥዎታለሁ። ሚዩት ያርጉልኝ አንዴ። ወንድማችን ናትናኤል በጽሁፍም እንግዲህ በቃልም ነው ሐሳብን ለመግለጽ የፈለግከው። እንኳን ደህና መጣህ። አንተንም የምጠይቅ አንድ ጥያቄ ነው። እሳቸው ጊዜ እንዲኖራቸው ከእሳቸው ጊዜ ብሰጣቸው እኔ እቆያለሁ፣ ችግር የለውም። አሁን እሳቸው እኔ ስለምቆይ እሳቸው ጊዜ በትክክል ጥያቄን ለመመለስ ፈቃደኛ አይደሉም። አሁን ተነጋገርን እኮ አንዲት ቤተክርስቲያን ዶግማዋ፣ ቀኖናዋ፣ ስርዓቷ፣ ወጓ፣ ባህሏ ከመጽሐፍ ቅዱሱ ዋና ዶግማዬ ነው ከምትለው ከመጽሐፍ ቅዱሱ አፈንግጦ ቢገኝ አጉድሎ ቢገኝ ሊታረም ይገባል ወይስ አይገባም የሚለውን በቀጥታ መመለስ አልቻሉም። መመለስ ትችላለህ ወዳጄ ናትናኤል አንተ? ምን ነው ያልከው? አንዲት ቤተክርስቲያን ዶግማ